እንዳሰብኩት እግሬን አልቆጠብኩም። በዚያው ሰሞን ተመልሼ ወደ 4 ኪሎ አመራው። እንደተሳቀቅኩት ሳይሆን ሙሉ ጌታ ጥሩ ፊት አሳየኝ፣ ጠይም ብርሃን የፈነጠቀበት። ቀድሞ ስንገናኝ ያንዣብብበት የነበረው ጥቁር ጭጋግ ዛሬ አልታየሻለኝ። ሁኔታው ደስ አሰኘኝ። ማስቸገር ያሳደረብኝን ስሜት አቀጠነልኝ። ከክርኔ ከፍ ብሎ ያዘኝ። መዳፉ ያቃጥላል። የቀበሌው መዝናኛ በጊዜ የሞላ ቢሆንም መስኮቱ አጠገብ ያለው ቦታ አልተያዘም ነበር። ተቀመጥን። ጥናትሽ እንዴት ነው የሚሰራው? እኔም ማግዝሽ ምንድነው? ነገርኩት። ጥሩ ነው ብሎ የድመት ጸጉር የመሰለ ብናይ ጺሙን በአውራ ጣቱ እያስተኛ ተካከዘ። ጥሩ ነው አለ ደገመና ካለፈው ረባሽ ስሜት ፈጽሞ የተላቀቀ አይመስልም። የአካባቢ ምዝገባው መንደሩ የምትፈርስበትን ጊዜ ካሰበው እጅግ አቅርቦበታል። ለረጅም ጊዜ ዝም ተባባልን። ሙሉ ጌታ ሲባንን አጨብጭቦ አስተናጋጅ ተጣራ። እኔ ያለ ለስላሳ እምቢ አልኩ። ለሱ ድራፍት ታዘዘ። ይኸውልሽ አለኝ ከመደበቱ ሳይላቀቅ። ብዙውን ቁጥር ነክ መረጃ መንደራችንን አንዴ ብትዞሪው ታሰባስቢዋለሽ። ይሄ አይቸግርም አለና ድራፍቱን ካስተናጋጁ እጅ ላይ ቀልቦ ሳያስቀምጥ አጋመሰው። ያረፋ ብናኙ ካፉ ላይ በግራ እጁ መዳፍ አስወግዶ ቀጠለ። ግን እንዴት እንደምትጠቀሚበት አላውቅም። የመንደራችን ነዋሪዎች ይችን መንደር ሙጥኝ የሚሉበት ከቁጥር ባሻገር እንደ ነፍስ ያለ ምክንያት አላቸው። እንዴት እንደሚገለጽ አላውቅም። ለመግለጽ ያለመቻሉ ምክንያት ቀልቡን መሰብሰብ ስላቃተው መሰለኝ። አሁንም ከብዙ ጊዜ በኋላ ቀጠለ። መንደር፣ አካባቢ፣ ቀዬ፣ መሬትና አየር ብቻ አይደለም፣ ቦታና አቅጣጫ ብቻም አይገልጸውም። በተለይ ለነዋሪዎቹ የተለየ ትርጉም አለው። ነፍሱን፣ መንፈሱን የመረዳት። አውራ ጣቱን ብናይ ጺሙ ላይ ያውለበለባት። ድራፍቱንን በመጠጣት ጊዜ ወሰደና የማይቀርለትን ትንታኔ የገባበት። ላንቺ ማስረዳቴን ትቼ እኔ እንደሚገባኝ ላውራው። መንደሬ ለኔ መኖሪያዬ ብቻ አይደለችም። የቤቴ መገኛ ጣራና ግድግዳ ያቆምኩባት ብቻም አይደለችም። ከዚያ በላይ ናት። መንደሬ ለኔ ለአምላኬ የተመረጠች ልዩ መቀመጫው ናት። አድባራችን፣ አውጋራችን፣ ቆሌያችን፣ አውሊያችን፣ አዋያችን ሁሉ የሚታሰቡኝ የመንደራችንን መተላለፊያ ሲሽለኮለኩ ነው። መሄጃ የላቸው። መንደራችን ለነዋሪዎች የእነዚህ ሁሉ ቅዱስ መናፍስት ማስቀመጫ ሙዳይ ናት። ከልጅነት ጀምሮ መናፍስታዊ ገድሎችን የምንሰማው መኖሪያቸውን እኛ መኖሪያ ላይ እንዳደረጉ ነው። አድባራችን የምትታዘብን አማካይ ቦታ በስሟ የተሰየመላት ጠፍጣፋ ድንጋይ ላይ ቁጭ ብላ ነው። አዋያችን የምትጠብቀን የቤታችን ምሰሶ አናት ላይ ፊት ብላ ነው። ለአዋይ ብለን ቁራሽ የምናስተርፍላት መሶባችን ውስጥ ነው። ለቆሌያችን የምንገብረውን ቡና የምንፈነጥቀው ማሽን ላይ የምንበትነው በራችን ወጋግራ ስር ነው። ተሲያት ላይ በጠራራ የማንሄድበት አተላ መድፊያ ቦታ እዚያችሁ መንደራችን ውስጥ አለ። ተልከስካሹ የሚያዘወትረው ቀንኛ እንደምንሆነው ሌሊቱን እንዲያ ይሆናሉ አሉ። የሚፈርደው መንፈስ ሲፈርድ፣ የሚጠብቀው መንፈስ ሲጠብቅ፣ የሚተናኮለው መንፈስ ሲተናኮል የኖረው እዚህችው እኛ መንደር ውስጥ ነው። የሚፈርሰው የሚታረሰው ይሄ የሰውና የአምላካችን መቀላቀያ ስፍራ ነው። እናም በዚህ የታነጸ ማንነት ድራፍቱን ጨለጠና አይገባሽም፣ እኔም አልገልጸውም፣ አልችልም አለ። ገብቶኛል አልኩት። ቀና ብለው ተመለከተኝ። ሁኔታው ህመሙ እንዳልታወቀለት አፍ ያልፈታ ሕፃን ሆኖ ተሰማኝ። ቀጠለ። ሌላው ቀርቶ አገር እንኳን የዚች መንደር ነጸብራቅ ነች። መንደሬ በውስጥ የደረጀ መሰረት በመጣሏ እርሷ በተናጋች መጠን ስብዕና ይሰነጣጠቃል። ሰው ሁሉ ለአገሩ የሚሞተው መንደሩን እያለመ ነው። የነባር መንደር መፈራረስ የሚሞቱለት አገር ማጣት ነው። የሚያመልኩት አምላክን መነጠቅ ነው። በዚህ መካከል ከወደ መስኮቱ አንድ ድምፅ ጣልቃ ገባ። ኮምሬድ! ኮምሬድ! ሙሉ ጌታ ሳያስበው ስሜቱ ለጥሪው ታዘዘ። እንደ መነሳት ቃቶት መልሶ ተቀመጠ። አካባቢያችን ላይ ያሉ ሰዎች ለድምፁ ቀልባቸውን ሰጡ መሰለኝ። ኮምሬድ! ስላላስቻለው ብድግ ብሎ መስኮቱን በመክፈት ወደ ውጭ ያሰገገ። ጎላ ያለው ድምፅ ለዝቦ ኮምሬድ ስሜን አገኘሁት አለ። ጥቂት ሳቆች ከወደ ውስጥ ተሰሙ። የት አገኘው? አለ ሙሉ ጌታ ሳቅ የሰማበትን አካባቢ በጅምላ ገላምጦ። ድሮ የሚያውቀኝ ሰው ነገረኝ። ሐዲስ እባላለሁ። በደስታ የአባቴን ስም ሳልጠይቀው መጣሁ። ካገኘሁት ጠይቄ እነግርሃለሁ። ሙሉ ጌታ ቁጭ ብሎ በረጅሙ ተነፈሰ። ተከፍቶ በቀረው መስኮት ቀዝቃዛ አየርና የመኪና ድምፅ ጎረፈ። ያለውን ሰማሽ? አለኝ። ራሴን ወዘወዝኩለት በአዎንታ። ስሜን አገኘሁት ነው የሚለው። የስም ባለቤትነት ምን ያደርግለታል? መጠሪያ ብቻ አይደል? ግን እንደኛ መንደር መንፈሳዊ ፍቺ ሳይኖረውም አይቀር። ይህን እውነተኛ ስሙን ያጣን የሚያውቀው። ሌላ ድራፍት አዘዘና ከፍቶ የተወውን መስኮት ዘጋ። ተበጥብጫለሁ። ለስላሳይን ተጎነጫው። እሱ የሚያወራልኝ ሳይሆን ሌላ ነገር የማዳመጥ ይመስለኛል።
ዛሬ መቼም ያለ መግባባት ቀን ነው አለና ጥቁር አረፋ የመሰለ ጺሙን ሊፕስቲክ የተቀባ በሚመስል አውራ ጣቱ ዳመጠ። እኔ ደግሞ መረበሹ በራሱ ያስረዳኝና የገባኝ ነገር ከሌላው ቀን ይልቃል ባይ ነኝ። ባለ መግባባት እንቀጥል አለና ባዶ የድራፍት ብርጭቆውን ብድግ አድርጎ ላስተናጋጁ አሳያት። የመንደራችን መናፍስት በሚነግሩን ስሜት ነክ መረጃ ነው እርስ በርስ የምንተዋወቀው። ነገሩን ማርቀቂያ አይደለም። ስላንቺ ሳያውቁ ትከሻዬን ከበደች ብለው ያርቁሻል። ቀፋኛለሽ ሊሉም ይችላሉ። የሚወድሽ ቆሌ ተቀብሏታል ብለው ነው። በእነዚህ ስሜቶች አማካኝነት ነው የመንደሩ አባል መሆንም አለመሆንም የሚቻለው። የመጣለትን ድራፍት ከመጠጣት ይልቅ ጠረጴዛ ላይ ያሽከረከረ ተካገዘ። ለምሳሌ ኮምሬድን ይው ከየት እንደመጣ ማን እንደሆነ ሌላው ቀርቶ ስሙ እንኳን አይታወቅም። ሌላ ማህበረሰብ ዘንድ ቢሆን ለመቀላቀል እነዚህ መረጃዎች አስፈላጊዎች ናቸው። እኛ ሰፈር ግን እነዚህ መረጃዎች ላይ ማተኮር በከንቱ መታከት ነው። ኮምሬድ እንደመጣ ነው ሽልጦ በድቤ የተሰጠው፣ ጠላ የተጋበዘው፣ ማህበር የተጠራው፣ ቀብር ሄደው። የሱ ማንነት እንኳን ለኛ ለእርሱም አያስፈልገው። ድራፍቱን በጠገበ ሰው አኳኋን ቀምሶ አስቀመጠ። ልማድ ነውና ጺሙን አልዘነጋም። ማታ ይህንን ሳብሰለስል ነው ያደርጉት። እኔ እንኳን ኮምሬድ አብሮ አደግ ጓደኛ ይመስለኛል። ተደባድበን ተቃምተን ተሻምተን ያደግን ለምን መሰለኝ። አሰብኩት ቆሌ ምናምን ተአምራቸው እኔ ላይ ሰርቶ አይደለም፣ ግን ኮምሬድ እኛ መንደር ያደጉ ልጆች ዕጣ ፈንታ ላይ ስለሚገኝ ከነርሱ ጋር ተደበላልቆብኝ ነው። አንደኛ አብሮ አደግ የጀመረውን ህይወት እየጨረሰ እያጠናቀቀ ይመስለኛል። ከኮምሬድ ህይወት ጋር የተቀላቀለብኝን የአንድ ጓደኛዬን ታሪክ ልንገርሽ። እንደ መባነን ብሎ መፈለግና ለመፈለጌን በሚፈትሽ አኳኋን አየኝ። እሺ አልኩት። ንገረኝ እፈልጋለሁ። አሰብ አድርጎ በመሰጣ መናገር ጀመረ። በአጠቃላይ ስለኛ መንደር ልጆች ሳስብ አንድ ጥቅስ ይመጣብኛል። ጥቅሱ የቻይናዊው የላኦዙ ነው። Look at the rivers, look at the stars and you will understand action, less action። ላኦዙ አለመመልከቱ ነው እንጂ እንቅስቃሴ ያልባ እንቅስቃሴ ፍንትው ብሎ የሚታየው እኛ መንደር ልጆች ጋር ነው። ትካዜ የሚጫጫኑ ነብኝ። ቀጠለ። የኛ ሰፈር ልጆች እንደ ዛፍ እድገት ወይም እንደ ንጋትና ውድቀት ድንበራቸውን ሳትለይላቸው አድገው ጎርምሰውና በስተመጨረሻ ወድቀው ታያቸዋለሽ። ለጥቂት ጊዜ ካልተለዩአቸው ለውጣቸው ልብ ሳይባል ነው የሚከናወነው። አንድ ቀን ተወልዷል፣ አንድ ቀን አድጓል፣ አንድ ቀን አስፋልት ወጥቷል፣ አንድ ቀን ሰክሮ ታይቷል፣ አንድ ቀን ትንባው ጨብጦ ታይቷል፣ አንድ ቀን ጫት ቅሞ ተስተውሏል፣ አንድ ቀን ታስሯል፣ አንድ ቀን ችግር ጠንቶበት ታይቷል፣ አንድ ቀን ታሞ ተጠይቋል፣ አንድ ቀን ሞቷል። ይህ አብዛኛው የሰፈራችን ልጆች አጭር የህይወት ታሪክ ነው። ድራፍቱን ለኮፍ አድርጎ ተዋው። ልጆች እያለን በእድሜ የሚበልጠኝ ደመኜ ነበር። መሳፍንት ይባላል። በቅጥል ስሙ ከንቱ ይባላል። ደመኜ የሆነው በድሎኝ አልነበረም። እንዲሁ ሳየው የሞግሬ ይመስለኛል። ሆዱ ወደ ውስጥ የሰመጠና ሲራመድ ልምጥ ልምጥ የሚል ነበር እና ሳየው ልቤ ይንቀዋል። ነገር ፈልጌ ስያያዘው አልችለውም። እማማ ብዬ ጮሃለሁ። አያቴ ወጡና ይጣሉታል። ከኑሯቸው መግፋት የተነሳ እናቱ እሱኑ ተቆጥታ ነገር ማብረር ትመርጣለች። በዚህ መሳፍንት ጥቃት ይሰማውና ጭንቅላቱን ግራና ቀኝ እያማታ የቴኒስ ኳስ የሚያካክልን ባያዘንባል ደስ ይለኛል። ይህ ሰው ስለ ክፋቱ እያወራ ነው፣ ግን አይመስልም። ሐዘን የተጫጫነው ግንባሩ ላይ እንደ ደመና ፀሐይ ብልጭ ያለች ፈገግታ ታይታ አፍታም ሳትቆይ ጠፋች። እሱ ያኔ ጎረምሳ ነው። እኔ ገና ከመንደር አልወጣም ነበር። አባቱ በስራ ጅማ ነው የሚኖረው። እናቱ ከመሳፍንት በታች 5 ሴቶች ከሌላ ወልዳ ነው አባቱን የጠበቀችው። ቤታቸው ሁልጊዜም በሊጥ የተቀባባ ነበር። እናቱ ኖራ የመሰለ ጤፍ እያቦካች ትጋግራለች። ጫማው፣ ልብሱ፣ መጋረጃው፣ ድስቱ ሁሉ በሊጥ የተነካካ ነበር። እናትየው ጥንቃቄ አልባነቷ ገሰራት። ጠብጠቡ የሚል ቅጽል ስም ወጣላት። ወሬ ከጀመረች ማባሪ አልነበራትም። ዘወትር እየተንጠለጠለ የሚያስቸግራትን ለሃጯን ለመሳብ ስትል ብቻ ነበር ወሬው አንገታ የምታደርገው። በዚህ ምክንያት ጠብጠቡ የሚል ቅጽል ስም በስተርጅና ወጣላት። ማን እንጀራ ይግዛ ጠብጠቡ የሚለውን በማሰብ እና የቤተሰቡ ኑሮ መናጋት ጀመረ። መሳፍንት ከንቱ የ12ኛ ክፍልን ፈተና ከችግር ጋር በመከራ ወሰደ። ከሰፈራችን የሚጠበቅ ጎበዝ ተማሪ ቢሆንም ውጤት ሳይመጣለት ቀረ። ከዚህ ችለት ጀምሮ ኑሮ ፍሬ እንደከበደው ማሽላ ዘለስ ማለት ጀመረ። የመሳፍንት የጉርምስናና የወጣትነት ዕድሜ እንዴት እንዳለፈ ትዝ አይለኝም። ዘወትር ይጠጣል። እያጓራ መሬት ለመሬት ሲንፏቀቅ አንግቶ ጠዋት ላይ ገብቶ ይተኛል። ገርል ፍሬንድ የሚባል ሞክሮ ማወቁን እጠራጠራለሁ። ብቻ ጎረቤታችን የተከራየች አንዲት ሴተኛ ዳሪ ልብ አድርጉ ከበሬ ላይ ሂድ እያለች ስታሳጣው ትዝ ይለኛል። ይቺ የተጎለጎለ ጥቁር ልቃቂት የመሰለች ሴት ነጠላ ጫማ በጨርቅ ተቀጣጥሎ ታደርግ ነበር። ውሽማው መሆኗ ነው። ትረካው ፊልም ከማየት ተነጻጸረብኝ። ቀጠለ።
መሳፍንት ከማንም የማያንስ የቀን ገቢ እንደነበረው መንደራችን ውስጥ ይወራል። የገቢ ምንጩ ከድለላ ጋር የተያያዘ ወዳጅነት መፍጠር ነበር። ጥሩ የእንግሊዝኛ መጽሐፍትን አነፍንፎ በማግኘት ያነባል። ዋነኛ ዓላማው ግን ማንበብ አልነበረም። መጽሐፍትን ለሚወዱ ሰዎች እያቀባበለ ወዳጅነት ይፈጥራል፣ ይላላካል። ሴት ለሚለው ሴት ያቀርባል። በዚህ ይተዳደራል። ደንበኞቹ አስተዋዮች በመሆናቸው የሚበቃውን ያህል አጠጥተው ለጠዋት ቁርሱ ገንዘብ ሰጥተው ይሸኙታል። ከዚህ ኑሮ ጋር እጅና ጓንት በመሆኑ ስራ አይፈልግም። ስራ እናስገባህ የሚሉ ብዙ ወዳጆቹን እየቀጠረ በመጥፋቱ ተቀያይሟል። ስራ ከመግባት ከወዳጆቹ ከፊሎቹን አጥቶ ከተለመደ ኑሮ ጋር ማዝገሙን ይመርጣል። መሳፍንት ከንቱ ለቤተሰቡም ያለው እሱ ነበር። ባገኛት ገንዘብ ምናምኑን ገዝቶ ሲንፏቀቅ ያድርና ጠዋት ለእናቱ ያቀብላል። ወደ መጨረሻ ሰሞን መሳፍንት አንድ ጠላት አዘዘበት። ማታ በደንበኞቹ ግብዣ ተንበሽብሾ ያገኛትን ቋጠሮ እየተንፏቀቀ ሊገባ ሲል አንድ እግረ ልውስ ልጅ ልሸከምልህ እያለ ይመጣል። መሳፍንት ኡታውን ያቀልጠዋል። ዝም በል ካልተጣላው ነው እንዲህ እያለ እንደ ገላጋይ ተሸክሞት ከፍ ዝቅ እያለ ወደ ሰፈራችን ጨለማ ይገባል። ገንዘቡ የት እንዳለ ማወቅ አይቸግርም። ምክንያቱም መሳፍንት ገንዘብ ያስቀመጠበት ኪሱን ይዞ ነው የሚጮኸው። ቢጮህም አይቀርለት፣ ይዘረፋል። ጠዋት ያንን ልጅ በድብቅ ያመዋል። ከኛ ተመሳሳይ የሆኑ ወመኔ ሽማግሌዎች ይልክበታል። ሲያፈጥበት ይፈራና ዝም ይላል። ማታ ያው ነው። አንድ ጊዜ ሳምባ በሽታ ይዞት ክፉኛ ታመመ። ሰውነቱ ከማለቅ በታች አሽቆለቆለ። መርፌውን እንዴት ተቋቁሞ እንደጨረሰ አላውቅም። የእግዚአብሔር ታምር መሆን አለበት። ያም ሆኖ ያለቀ ነጠላውን እየለበሰ ወደ ደጅ በመውጣት ደንበኞቹ እንዳይዘነጉት ይታያቸዋል። ደንበኞቹ አስታመው ቢያድኑትም በመቀጠል አልማዝ ባለጭራ ያዘችው። በሽታው እንደ ውሻ ህመም ሲያስጮህ ያድር ነበር። ከወራት በኋላ ድኖ ተነሳ፣ አገገመ። ለስንብት ይመስል ነበር። አንድ ምሽት በውርርድ ብዙ መለኪያ ጅን ጠጥቶ ተቃጠልኩ እንዳላድሮ ሲነጋጋ ሞቶ ተገኘ። የድራፍት ብርጭቆውን አንስቶ አፉ ላይ ደቀነው። ከመጠጣት ይልቅ ብርጭቆውን ለፊቱ መጋረጃ እየተጠቀመበት እንደሆነ ገብቶኛል። የሐዘን ጭጋግ የወረደበት ፊቱን ከኔ ለመከለል እየተጣጣረ ቢሆንም ጨዋታው አልተቋረጠም። መንደራችን በብዙ ወጣት ጥላዎቹን ልብታ የተሞላች ናት። መሳፍንት ከንቱ ከነዚህ ጽላሎች አንዱ ነው። ጥላን ማን ያስታውሳል? እንደዚያ ሁሉ መሳፍንት ማንም አያስታውሰው። ጎበጥ ብሎ እንዳቀረቀረ የመንደራችንን ሾልክላካ መንገድ እንደ ጥላ እየታከከ ያለፈ አንድ ጽላሎት አበቃ። እንኳን በኑሮ ሸምቀቁ የታበተው የኛ መንደር ነዋሪ ፈጣሪውም የሚያስታውሰው አይመስለኝም። የድራፍት ብርጭቆውን አስቀምጦ ለመጀመሪያ ጊዜ በሙሉ አይኑ አየኝ። ኮምሬድ ከንቱ ያቋረጠውን ህይወት ድንገት የቀጠለ ይመስለኛል። እንደ ተጠባባቂ ተዋናይ ስሜን አገኘው ሲለኝ መኳንንት ይለኛል ብዬ ነበር። የተጻፈ የሚያነብሰው እንኳን እንዲህ ሐሳብ አይሰላለትም። በአጭር ጊዜ ደጋግሜ ያገኘሁት ከሙሉ ጌታ ጋር የፈጠርኩት ቅርርብ ፍርሃት እየለቀቀብኝ መጣ። በተመሳሳይ አቀባበል እጅግ ለሴትነት ትኩረት ሳይሰጥ በብዙ ነገሮች ላይ ነፃ ሆኖ ያጫውተኛል። ስፈልግ ይቀበለኛል። ፍላጎቱን ማወቅ አዳጋች ነበር። እንደ ተለመዱት ወንዶች ባልተቀጠቀጠ አውራ በግ ባህሪ ምንጭሩን ገሽልጦ ቢቀርበኝ ቦታን ባልሰጠውት ስላሰብኩ በሳምንቱ ይመስለኛል ሸዊትን ከትምህርት በኋላ ይዣት ወደ 4 ኪሎ ሄድኩ። ሸዊት ገና ስጋ ቤቶቹን በመደዳ ተሰልፈው ስታይ ማይ ጋድ አለች። ምንድን ነው ይሄ? እንደለመድኩት አማርኛዋን መንቀስ ጀመርኩ። ምን አይነት ሰፈር ነው የሚባለው? ኮምሬድን ስጋ ቤቶቹ አካባቢ ባይኔ ፈለግኩት። የለም። በተራቆት አይኔ ዞር ብዬ ሸዊትን ሳያት መንፈሷ ተረብሾ ነበር። ቦቹንም እዚህ ይዤው በመጣ እንዲህ እንደሚሆን አልተጠራጠርኩም። ምን ነው አልኳት። ግራ ቀኟን በጥርጣሬ እያየች ፍርሃት ይሰጣል አለችኝ። ያስፈራል ስል አማርኛዋን አቃቂራ አወጣውለት። ይሙች አለችኝ። የስሜ ዘመናዊነት ስለማይዋጥላት ኢኔ የምትለኝ፣ እሷ ግን ለአሪፍ ጓደኛሞች ስምሽ አይመችም ትላለች። እውነቱን መናገር ስለምትፈራ ከልቧ ፈርታለች። ፍርሃቷን መቀበልን ሳይ ባዘባት እንደ ቦቹ። እንዴት የታረደ ነገር ዘውትር እየተመለከተ ሰው ሊደላው ይችላል አለች። አይኖቿ የቦቹ ይሁን እንጂ ፊቷ ሙጥጥ ያለ ነው። ቆዳዋ ሳስቶ ግንባሯ ላይ ቀጫጭን ሰማያዊ ደም ስሮች ዝናብ የደበደበው ልጯ ፀጉር መስለው ይታያሉ። ቀዮች ተወካይ ቢያስፈልጋቸው የሚመርጧት አይነት ነች። በዚህ ላይ ደማቅ ከለር ያላቸው ልብሶችን ታዘወትራለች። ዛሬ እንኳን ቀይ ስካርፍ፣ ቀይ ጫማ፣ ቀይ እጅ ጌጥ፣ ሰማያዊ ቦዲ፣ ሰማያዊ ቦርሳ፣ የደበዘዘ ነገር የለባትም። እውነት አሳዘንሽኝ ሁሌ የምትመጪው አለችኝ። የምትረግጠው ላይ ሁሉ ጥርጣሬ እያሳየች ቀበሌው መዝናኛ ደረስን። ሙሉ ጌታ እኔን ብቻ ስለቀጠረኝ አንድ ወንበር ብቻ ትርፍ ይዞ ነበር የጠበቀን። ሸዊትን ሲመለከት ከሰላምታ በፊት አንድ ወንበር ባይኑ መማተር ጀመረ።
ምን አልኩሽ? እዚህ ዝም በይ ያልኳት በምልክት የተንቀጠቀጠች መሰለኝ። ሙሉ ጌታ ከወዲያ ማዶ አንድ ወንበር ይዞ መጣ። ሆን ብዬ መካከላችን አስቀመጥኳትና ማንን የምፈትነው ስል ራሴን ጠየቅኩ። ከራሴ ስሜት ጋር ትንቅንቅ እንደገጠምኩ ገባኝ። ሙሉ ጌታን ማግኘት እፈልጋለሁ። ፍላጎት ያናድደኝና በመቅረት አደናቅፈዋለሁ። መምጣት የግድ ሲሆን ደግሞ ሸዊትን የመሰለ እንቅፋት ይዤ እመጣለሁ። ሸዊት ሙሉ ጌታን እንደተጠየፈችው ገባኝ። እሷና እኔ መካከል የተፈጠረው የስሜት ልዩነት ግራ ሆነብኝ። መጀመሪያ እኔን ሲያገኝ በነበረበት ሁኔታ ላይ ነው አለባበሱ። በሐሳብ ወደድኩት እንጂ ሳገኘውም አልተጸየፍኩትም ነበር። ሸዊት ቦታ እንድቀይራት በጠረጴዛ ስር የነካካችና አገጯን ገፋ ሳብ እያደረገች ትለምነኛለች። ጓደኛሽ ናት? በአውራ ጣቱ ጢሙን አስተኝቶ ለካ አላስተዋወቅኳቸውም። አዎ ሸዊት ትባላለች አልኩት። አንድ ላይ ነው የምትማሩት? እሷን የጠየቀ ቢሆንም እኔ እስክመልስለት ድረስ አውቃ ዝም አለችው። ሸዊት እንዲህ ናት። ደስ ያላትን ደግሞ ቀርባ ሳይጨርስ ትጠመጠምበታለች። አዎ መቀጠል ብፈልግም የምለው አጣው። ለስላሳ መጣልን። ለረጅም ጊዜ ዝም ተባባልን። ሸዊትን ያህል እንቅፋት ይዤ መጥቼ ስላደናቀፍኩት ሐዘን ተሰማኝ። ይህን ጊዜ ከኔ ጋር የሚያወራውን ሲያሰላ ቆይቶ ይሆናል። ሸዊትን ሲመለከት እንዴቶች መጡ ይቆረጥ አሻግሬ ያየሁት። አይኖቹን ማሳረፊያ ያጣ ይመስላል። ቀጥ ብሎ የመጣ እይታው ከኔ አይን ጋር ሲገጣጠም እንደሚበር ተርብ ድንገት ይታጠፋል። እርብሽብሽ ላለው ምን ልሆን ነው? ራሴን በኮርኮም ብገጨው በወደድኩ። አንቺ የተሰጠሽ ጥናት የመመረቂያሽን የምትሰሪው በምን ላይ ነው? ተርበተበተ እንዴ ስላሰብኩ። አሁንም ሸዊት መልስ ላለመስጠት የለስላሳ ጠርሙሷን አነሳች። እያናደደች ይመጣች። ሆን ብላ ነው በብርጭቆ የተቀዳላትን ትታ የጠርሙሱን የምትጠጣው፣ የንጽህና ጥርጣሬ እንዳደረባት ለማስመሰል። በምን ላይ ነበር አልኳት ቃላቶችን አጥብቄ። ፊት በማንበብ የተካነች ናት እንደ ቦቹ። ለመስተካከል እየሞከረች የሀብታም ልጆች ከሀገራቸው ሃይ ክላስ ልጆች ያለባቸው ከሀገር ውስጥ ባህል ጋር ቅራኔ። ቦቹ ሲፈራ የሚያሰማውን የመሰለ የመዝጊያ ድምፅ ተጠቀመች። የቋንቋ ሞግዚቷኔ አማርኛዋን አርም ያቀረብኩት። በከፍተኛ ኑሮ ደረጃ ላይ ያሉ ወጣቶች ከነባሩ ባህል ጋር ያላቸው ቅራኔ ላይ ነው የምትሰራው አልኩት። እንደ ቋንቋ የማላርመው ስህተት እንደፈጸምኩ ገባኝ። ከራሴ ምኞት ጋር ልተጋብቼ ቅደም ተከተሉ እንደተፋለሰለት ምግብ ሁለመናው እንዳይሆን ሆነ ቀኑ። ሙሉ ጌታ ብሎ ዝም አለ። ቆይቶ ደህና ነሽ አይደል አለኝ። ስሜቴን አጢኖ የደረሰበት ስለመሰለኝ ተረበሽኩ። በሱ ላይ ያደረብኝን የማናገር አብሮ የመሆንና የመተያየት ፍላጎት ያወቀው ሲመስለኝ ብስጭት አደረገኝ። ደህና ነኝ። ምን ነው? ቦቹ እኔንና አባቴን እያፈራረቀ እንደሚያየን ሸዊትን በዚሁ ተጠምዳለች። ይቺ ምኗን የኔ ጓደኛ ስላስቤ በዚህም ተበሳጨው። ብሎ ዝም አለ። ማለቱ አበሳጨኝ። ግን ምን ሆንኩ? ምንድነው እንዲህ ራሴን የምጠራጠረው? ቦቹ ሲያስቸግር አቅፌ ወስጄ መኝታ ቤት እንደምዘጋበት ሸዊትንም አጣጥፌ አንድ ቦታ ውሽቄ ከሙሉ ጌታ ጋር በሆን ተመኘው። ግን እንዲሁ እንደተብከነከንኩ ቀኑ ተብከንክኖ አለፈ። ፍቅር ሲጀምር እንዴት እንደሚያደርግ አለማወቅ መሰለኝ ለሙሉ ጌታ ያለኝን ፍላጎት ሁሉ እንድጠራጠር ያደረገኝ። ሸዊት ከኔ ጋር ለመሆን የምትጠራውን አይነት ጥረት እንደሆነስ ለሙሉ ጌታ ያለኝ ስሜት አላውቅም። ፍቅር ሲጀምር እንዴት ያደርጋል? ሸዊትን ጠየኳት። ዌል ምን መሰለሽ እያለች ነገሩን ጎለጎለችው። ግንባሯ ላይ እንዳለው ሰማያዊ ደም ስር የምትናገረው ነገር ሁሉ ይወሳሰብባታል። ሁሉ ሆኖ የሚታየው ደማቁ አለባበሷ ብቻ ነው። ሸዊት ብዙ ጊዜ አፍቅራለች። ግቢ ውስጥ እንኳን ከአንዴም 2-3 ፍቅር መስረታ እንዳፈረሰችው አውቃለሁ። እኔ ስሸሽ ምንም አያስፈራም ትለኝ ነበር። ከየት ትሰጨዋለሽ? ምቾት እንዲሰማው ይከፋሽና እናቱ ሲቆጡት ታለቅሻለሽ። እኔን ምቱኝ ትያለሽ ቢመቱት። ይቅርብኝ እኔ ብላ አንተ ትየዋለሽ። እንደ ነገሩ ሊፕስቲክሽን ትቀቢያለሽ። ማቻሉን ይልሻል ልብስሽ። ሲያጠናሱ አንቺ ቅፍ አድርገሽ ትከሻውን። ምንም ያዝኩት የለም። በደፈናው እንደ ስካር፣ እንደ እብደት፣ እንደ መሞላቀቅ፣ እንደ ረሃብ ነው ብትለኝ ይሻል ነበር። ሁሉንም ባላቃቸውም ለመገመት ግን ቅርቦቼ ናቸው። ስለ ሙሉ ጌታ ጠየኳት። ብሎሽ እንዳይሆን አጣብሽኝ አለችኝ። እሱም በኋላ ነግርሻለሁ አልኳት። እንዳትነግሪኝ በኋላ ያስፈራል፣ ይቀፋል። ምቾት አይሰማሽማ፣ አይጠብቅማ ራሱ
ኢቭን ኢፍ አያበጥረውም ጸጉሩን። ክብር እንዲሰማው ራስሽን የምታደርጊው ባለማነጋገር ነው። ከደረጃች ዝቅ ያሉትን ኢቭን ኢፍ አልፎ ተርፎ ላፍቅርሽ ቢል ደርሶ ደፍሮሻል፣ ንቆሻል፣ ሰድቦሻል ማለት ነው። ከንግግሯ ጋር ሐሳቧን በአቀማመጥ ልታፋልሰው እንጂ አንዳንድ ጊዜ ትክክል ነች። በተለይ አንድ ነገር ላይ ጓጉቼ ከጠየቅኳት አማርኛዋን የሚያስተዳድረው የእንግሊዘኛ ሰዋሰው ይከፋል። የእሷን ቋንቋ እያረሙ ማሰብ እንዴት የሚሰለች ነው ብዬ አሰብኩ። ቢሆንም አቋሟ የሚናቅ አልነበረም። የክብር ጉዳይ ማንኛውም ሰው መስፈርት ውስጥ መካተት ይኖርበታል። ምን ሳስብ እንደቆየው ካሰብኩት ምን እንዳገኘውና ምን አቋም ላይ እንደደረስኩ መመዘን አቃተኝ። ለ3 ቀን ሙሉጌታን አላገኘሁትም። መንደሯ ከቀራት አጭር ዕድሜ አንጻር ከታየ ትልቅ የጊዜ ኪሳራ ነው። ግን ደግሞ ጥናቴ ላይ ከማተኮር ይልቅ በተናጠል ለሙሉጌታ ጣፈንታ መከንከን ያቁስሎኛል። ተልዕኮዬ መመረቂያ መስራት መሆኑን ዘንግቼ የነ ሙሉጌታን አኗኗር ለመታደግ ከአባቴ ጋር ተነታረኩ። አባቴ ከመቼውም ጊዜ በበለጠ ረጋ ብሎ የነብይ ምሳሌውን ሲያዥጎደጎድ የፍላጎቱን ቸረኝ። አየሽ፣ ይቺ ሀገር በግለሰብ እጅ የነበረ ጥሪቷን ለድሃ ለግሳ በማብላት አባክናለች። ለብዙ ሺህ ዓመታት በቅዱሳንና በፖለቲካ ስም ሀብታም የተባለው ለድሃው ግብር ሲያበላ ነው የኖረው። ይሄ ባህል ድሆችን ከማጥፋት ይልቅ እያንሰራፋ መጣ። ግዛቶች ሁሉ በድሆች ተወረሩ። ያለፈው መንግስት ደግሞ ጭራሽ ድሆችን ባለርስት የሚያደርግ ፖሊሲ ይዞ መጣ። ድሆች ብቻ አይደሉም እነዚህ ሰዎች፣ ሰነፎችም ናቸው። ርስታቸው ላይ ተኙበት። በስንት ድካም የለማ እርሻ በመንግስት ከለላ የነጠቁትም የገጠር ሰነፎች እንደ ከብት ያለ ሐሳብ በመራባት ለመጋት ተሰማሩ። ይህ አንድ ቦታ ላይ መቆም አለበት። ያ ቦታ ደግሞ ይህንን ቤት ያጠቃልላል፣ እኔንም ያካትታል። አንድ ባለሀብት ሺህ ሰነፎችን አዝሎ መጓዝ የለበትም። የኔ አቋም የዚችን ሀገር ዕጣ ፈንታ ይወስናል። የዚች ሀገር ዕጣ ፈንታ የሚወሰነው በመጨካከን ነው? ሰብአዊነትስ? ፍትሃዊነትስ? ስል ልጋፈጠው ሞከርኩ። አባቴ እርጋታው ሳይናወጥ ኃይለ ቃል ማፍለቅ ጀመረ። ስለ ሰብአዊነት መጮህ ያለበት ማን ነው? ስለ ፍትህ አቤቱታ ማቅረብ የሚገባውስ ማን ነው? እኛ? እነሱ? እኛ ነን። ሰብአዊነትን የተነፈግን ፍትህ ያጣን እኛ ባለ ሀብቶች ነን። ሳይሰራ የለፋንበትን ካልበላው በሚል ፍትህ ጉዳይ የተከበብን እኛ ነን። የሰው ልጅ ከስራ ከተነጠለ ለመብላት መሰማራት ያለበት የሳር መስክ ላይ ብቻ ነው። እዚያ እናት ተፈጥሮ ያዘጋጀችው ነፃ የምንጭ ውሃ ይኖራል። የሚያሳዝነው እሱንም መጠነኛ ስራ ይሰሩ ቀድመው በንብረት አጥረውታል። በሚያንኳሰስ አይን አይቶኝ አሁንም ሳይናወጥ ቀጠለ። ዳቦ ዋጋ ያለው ቁስ ነው፣ የተጋገረ የሰው ጉልበት። ሰው ሳይሰራ እንዴት የተሰራ ዳቦ ይበላል? ይሄ ፍትህ ነው? አትጠራጠሪ። አንድ ሰው ሳይሰራ አንድ ዳቦ ከበላ ሌላ ሰው ጉልበቱን በነፃ እንዲያፈስ በባርነት ተፈንግሏል። ዳቦ ለሰነፎች በነፃ እየቀረበ ከሆነ ባርነት ቀርቷል ለማለት ይቸግራል። ባርነት አልቀረም። ስንዴው ይሁን ወፍ ዘራሽ በቀለ እንበል፣ ለመድረቁም ዕድሜ ለፀሐይ ይደርቃል። እንዴት ተፈጨ? እንዴት ተቦካ? እንዴትስ በሰለ? እዚህ ዳቦ ጋገራ ላይ የፈሰሰው ጉልበትና ጊዜስ? ይህንን ታታሪዎች በሰነፎች የሚበዘበዙበትን ባርነት ነው ሰብአዊነት የምትዩ? ያለም ፍትሃዊነት የሚረጋገጠው ያልሰራ ባለመብላቱ ብቻ ነው። በነፃ የሚበላ ሁሉ ባክኖ ያባክናል። እኛ በአገርነትም በህዝብነትም ደረጃ ወደ ኋላ የቀረነው በነፃ የመብላትና በነፃ የማብላት ባህላችንን ስላልተውን ነው። አንድ ዳቦ ገዝተሽ ለለማኝ ትሰጪ ይሆናል። ፊት ለፊት ካየሹ ዳቦ ሻጩ ዋጋውን አግኝቷልና የሀገር ሀብት አልባከነም ትይ ይሆናል። ነገር ግን መጽዋቿ አንቺ የአንድ ዳቦ የሥራ ዋጋሽን ቁጭ ብሎ ለዋለ ሰው ስትይ ባክኖ እንዲቀር ገደል ጨምረሽዋል። ስለዚህ ሀገርና ወገን ለዚያ ዳቦ ዋጋ ወደ ኋላ አንድ እርምጃ ይንሸራተታሉ ለሰነፎች ሲባል። ይሄ ነው ሰብአዊነት? ይሄ ነው ፍትሃዊነት? አንተ ባልከው መንገድ አይደለም የሚተነተነው አልኮት። እህስ እንዴት ነው? ሰነፎች ይራባሉ፣ ጠንካሮች ይጠግባሉ የሚለው አቋም የጥንታዊዎቹ ኢኮኖሚስቶች ቀመር ነው። ተጨባጭ እውነት ከዚህ ይለያል። ዓለም የሽሚያ ቦታ ናት። ግን በዚህ ሽሚያ መነጣጠቅ ያለብን ትርፍ ሀብትን እንጂ ህይወትን መሆን አይገባውም። አባቴ እንዳይነ ስውር ሳንቲም ቁልፉን እጁ ላይ ያንቀዋለለ ባንክሮ አየኝ። አልተናደደም። አለመናደዱ አስፈራኝ። የጨበጠው የተማመነበት አንድ እቅድ እንዳለው ጠቆመኝ። ትርፍ ሀብቷ ዳቦ ብቻ በሆነ ደሃ ሀገር ውስጥ ለዚህ ተጨባጭ እውነት ዘመናዊዎቹ ኢኮኖሚስቶች ምን ተነጣጥቃችሁ ሀብት አብጁ ይላሉ? በአይኖቹ ንክስ አድርጎ ስለያዘኝ መንቀሳቀስ አቃተኝ። በ20ኛው ክፍለ ዘመን መጀመሪያ ፈረንጆቹ ጋር የሆነው ነው እዚህም የሚሆነው። ብዙ ድሆች በስራ እስኪነቃቁ ያልቃሉ። ከዚያ በኋላ ስራ ዘላለማዊ መገበያያችን ይሆናል። ይሄ የተፈጥሮ ግዴታ ነው። ካለ ስራ በሰዎች መካከል የቁሶች ልውውጥ ሊኖር አይችልም። ስራ ብቻ አይደለም፣ አመጽም የቁሶች ልውውጥ ሊያመጣ ይችላል አልኩት። ለማናደድ በጣርኩ ቁጥር የበለጠ እየተረጋጋ ይታየኛል። ዛሬ ግን ምን ሆንኩ? አብዮት ማለትሽ ነው? የድሆች አብዮት ለራሳቸው ለድሆቹም ሳይበጃቸው ተጠናቋል። ግማሾቹ የወረሱት ጭቃ ቤት ውስጥ በረሃብ አለቁ።
ግማሾቹም የወረሩት ጠፍ እርሻ ላይ እየተባረሩ ተጋደሉ። ከድሃ አብዮት የተገኘው ይሄው ነው። ለድሆች አመፅ እድል የሰጠው ዘመን የወረርሽኝ መነሻ ከመሆኑ ውጭ ካደፈ ልቦናቸው የተጨመቀ ንጽህና ታጥቷል። ጨለማ ብቻ። ከኛ ህልም ነው ብርሃን የሚፈልቀው። ያጎነቆለ ባለ ሀብትና ሀብቱን በመጨፍጨፍ የተካሄደው የድሆች አብዮት ውጤት ታይቷል። አሁን ደግሞ ድሆች ላይ ልጓም የሚያጠልቀው የብልጽግና አብዮት መሞከር አለበት። አባቴን በክርክር አውቄ የምትወው እንጂ የሚረታኝ አይመስለኝም ነበር። አሁን ግን ባለኝ እውቀት ሁሉ ተጠቅሜ ንቅንቅ የማይል ድባብ አባቴ ላይ ያንዣብባል። ሙሉ ጌታና የድህነት ደቀ መዝሙሮቹ በእኔ በጠበቃቸው ስንፍና ሞት ሲፈረድባቸው ታየኝ። ውስጤ አሁንም ለአባቴ አልተረታም። ግን ያ ያልተረታ ስሜት የቱ ነው? ምክንያቴ ምንድን ነው? ማውጣት ያለብኝ እሱን እውነት ነበር። ግን አሁን ተምሬያለሁ ስል በራሴ ላይ ተነጫነጭኩ። አባቴ ድንገት ስንት ክሬዲት አውር ይቀርሻል ሲል የክርክራችንን ጭብጥ ቀይረው ጠየቀኝ። 14 ወይም 15 ይመስለኛል አልኩት። ትምህርቱ ላይ የነበረኝን ትኩረት እየቀነስኩ መመረቂያ ጽሑፌ ባመጣብኝ ጣጣ ውስጥ ተዘፍቄያለሁ። ጥሩ፣ በቅርብ ጊዜ የሥራ ልምምድ ትጀምሪያለሽ። ደሞዝ ይኖርሻል። በቀን ቢያንስ 4 ሰዓት ስራሽ ላይ ትገኛለሽ። የሥራ ቦታሽ ማተሚያ ቤቱ ውስጥ ነው ብሎኝ መልስ ሳይሰጠኝ ወጣ። ከአባቴ ጋር በመንፈስ እየተራራቅን መምጣታችን ታወቀኝ። ታፌ ብዬ ከጠራሁት እንኳን ቆየው። ለካ ታፌ ስም ቃል ብቻ ሳይሆን የፍቅር ጠብታም ኖሯል። አባቴን የሸኘው ቦቹ እኔን አንጋጦ ያይኝ ጀመር። አንቺ ሙጭና ልሸኝሽ እንጂ ያለኝ መሰለኝ። ቀጠሮ ሳይኖረኝ ወደ 4 ኪሎ ለመሄድ ተነሳሁ። ከቦሌ ኦሎምፒያ ወደ 4 ኪሎ ታክሲ ያዝኩ። አባቴ ሊያደርሰኝ እንደሚችል ባውቅም አልፈለግኩም ነበር። ታክሲው 4 ኪሎ ካምፓስ ደጅ ላይ አወረደኝ። ቁልቁል በእግሬ ወረድኩ። የስጋ ቤቶቹ መደዳ ሲገባዳጅ ያለው ሆቴል ደጃፍ ላይ ኮምሬድ በጀርባው ተንጋሎ ተኝቷል። ፀሐይ በመሆኑ ፊቱ ተቅለጥልጧል። ቀኝ እጁ የሱሪው መታጠቂያ እንደጨመደደ ነው። ግራ እግሩ በድንግንድ እንደመሰለ ተዘርግቷል። አንድ ሕፃን ፈልጌ ወደ ሙሉ ጌታ ቤት ላኩት። ጥቁሩ ጭንቅላተ ከባዳ ሕፃን ብዙም ሳይቆይ መጣና ግቢ ብሎ ሻላለኝ። አላመነታውም። ሕፃኑን ከፊት አድርጌ በመቆሚያ ጣቢያ ዘለኩ። መንደሩ እንደ ጠርሙስ አንገት መግቢያው ቀጥኖ ወደ ውስጥ እየሰፋ ይሄዳል። ሕፃኑ በጥቋቁር እግሮቹ እንደ ሳምባ ደም ስር የተሳሰቡትን የውስጥ ለውስጥ መንገዶች አንዱን ካንዱ እየመረጠ ይመራኛል። በየመንገዶቹ ግራና ቀኝ ግንባራቸው ሊገጠም ጥቂት የቀራቸው ቤቶች እንደ ሻገተ ጥርስ ተወለጋግደውና ፈርሰው ተደርድረዋል። ኮባ፣ ግራዋና ሐረግ መሳይ ቅጠል ለየቤቶቹ ድንበር በየደረጃዎቻቸው ላይ ተተክለዋል። እኔ ሳልፍ ብዙ የወየቡ ፊቶች እንደ ጥቁር ምላስ ድንገት ብቅ እያሉ ያዩኛል። ገርበብ እንዳላፍ ጨለማ ከዋጠው ቤት ውስጥ ድንገት ብቅ የሚሉ ፊቶች የሚነበብባቸው ስጋት ነበር። የመፈናቀሉ ዱብዳ በእያንዳንዱ መንደርተኛ ልብ ውስጥ እንዴት ተስተናግዶ ይሆን ስላሰብኩ እንደ ተለበለበ እንጨት ጠቅሮ የከሸለለውን ሕፃን እንዳረግጥ እየተጠነቀቅኩ እነ ሙሉ ጌታ ቤት ደረስኩ። ቤቱ የመንደሩን ቤቶች ዩኒፎርም የለበሰ ነበር። ማለቴ ከፈራረሱት ጥርሶች አንዱ ያኮረፈ ግድግዳ፣ ማገሩ እንደ ረሃብተኛ ደረት ያገጠጠ፣ ብዙ አይኖች ያሉት ጣሪያ። ቤቱ ለስሙ 2 ክፍል ነው። መንደሩ ውስጥ ካዩዋቸው ፊቶች አንዱን የመሰሉ ባልቴት አፋቸውን በነጠላ እየጠራረጉ ሰላምታ ሰጡኝ። ሙሉ ጌታ ሽንቁር መግቢያው ከሚያስጎነብስ ጓዳ ወጣና አያቴ ናቸው ተዋውቂያቸው አለን። እሱ ግድ የለው ሳንዘገጃጅ እንግዳ እያሉ ወለሉ ላይ የተደረደሩ ዕቃዎችን በማግለል ስራ ተጠመዱ። በከሰል ምድጃ ላይ የተጣደ ሸክላ ድስት፣ የምስር ክክ የተዘራበት ሰፌድ፣ መክተፊያ፣ ጎድጓዳ ሳህን። የሙሉ ጌታ አለባበስ ያው ነበር። ከተዋወቅን ጊዜ አንስቶ ያቺ የነተበች ኮት ኮሌታዋን ዝናብ እንዳነፈነፈ የአህያ ጆሮ ቀጥ አድርጋ ሙጥኝ ብለዋለች። ድንገት እሱን የማሽቀርቀር ፍላጎት አደረብኝ። ምን ይመስል ይሆን ስላሰብኩ ድብዳቤ ለበሰ ሳጥን ላይ ተቀመጥኩ። ሙሉ ጌታ በጣሳ ውሃ ቀርቶ ፊቱን ታጠበ። ገረመኝ። ከቀኑ 10 ሰዓት አልፏል። ታዲያ እስካሁን ተኝቶ ነው ወይስ እያልኩ ሳስብ ሌላ አስገራሚ ነገር አየሁ። አያቱ ጉድ ጉድ ሲሉ የለበሱትን አዳፋ ነጠላ ጎተት አድርጎ ፊቱን አደራረቀበት። በወላለቁ ጥርሶቻቸው ፈገግታ መግበውት እስኪ ጸጉርህን ውሃ አስነካው አሉት። ተውት እባክዎት ብሎ ወደ ጓዳ ገባ። ሁኔታቸው እንግዳ ሰው ቤታቸው ያለ አይመስልም። የተጣደውን ድስት አወርደው ያንን ሕፃን ልጅ የመሰለ ሻይ ጀበና ጣዱ። የተላከልኝን ልጅ ሳንቲም ሳልሰጠው መሄዱ ትዝ አለኝ። እማማ እሷ አትቆይም፣ የሻዩን ጀበና አውርደው ድስቶትን ይጣዱ ሲል ሙሉ ጌታ ተከላከለ። ይልቅ ስኳርና ሻይ ቅጠል ግዛልኝ ብለው ካሰሩት ቀይ ሻሽ ጥፋት ውስጥ የተጣጠፈች 1 ብር አወጡ። ያንተ ነገር ይሉኝታ ቢስ እኮ ነህ አሉት። ምንም ሳይናገር በጥቅሻ እንውጣ ብሎኝ ቀደመ። ባልቴቷን ተሰናብቼ ተከተልኩት።
እንዳስጎብኚ ከፊት ከፊቴ እየተራመደ ፈራሹ መንደር ይሄ ነው አለኝ። የአካባቢው ጌታ ገብሬ ባቄሎ ይባሉ ነበር። ቤተ መንግስት ወርተራ ለመጠበቅ መጥተው ነው ይችን ቦታ ይገዙት ይባላል። አሁንም የመንደሩ ሰዎች የገብሬ ባቄሎ አድባር እያሉ ለግንቦት ልደታ ይዘክራሉ። ገብሬ ባቄሎ ሲሞቱ ለ5 ልጆቻቸው ርስታቸውንና እኛን አከፋፈሉ። አንድ ተሳዳቢ ልጅ ነበራቸው። እሱ ላይ ደርሻለሁ። ሕፃን በሆንም እሱ ሲመጣ እንቀጠቀጥ እንደነበር ትዝ ይለኛል። ወላጆቻችን ይንቀጠቀጡ ነበራ። እኔ ጥላውን የማንንም ልቃሚ ሰብስቤ እያለ በመጣ ቁጥር ይደነፋ ነበር። ሙሉ ጌታ በጊዜ ብዛት በተደለደሉት አቧራ የለበሱ ድንጋዮች ላይ ያለ ስህተት ይጓዛል። እከተለዋለሁ። የተለመዱት የመንደርተኛው ፊቶች እንደ ሽኮኮ ብቅ ጥልቅ ይላሉ። ፈርተዋል አለኝ። የመኖሪያ አካባቢውን ከንጥቂያ ለመከላከል የማይዋጋ እንስሳ ሆነ ነፍሳት የለም። ሰው የሚሉስ ከነዚህ ያነሰ ፍጡር መኖሪያን ያህል ማንነት ሳይተላለቅ በውል ይረካከባል። ከበስተኋላው የኮሌታውን ሆድ ዕቃ እያየው ተከተልኩት። የመንደሩን አንገት እንደጨረስን ይሄ ቦታ መቆሚያ ጣቢያ ይባላል። የመንደራችን ሴተኛ ዳሪዎች የሚቆሙበት ነበርና ነው መቆሚያ ጣቢያ የተባለው አለኝ። ነግረኸኝ ነበር አላልኩትም? ነፋስ ያመጣው እፉዬ ገላ የሚመስል ጢሙን በባዕድ አውራ ጣቱ ለማስተኛት ሞክሩ። ካልመሻ 4 ኪሎ ለምንም ነገር አይመችም። የት ቁጭ ብለን እናውራ እያለ ተነጫነጨ። ዝም ብሎ ቁጭ አይባል ነገር አይፈቅዱ። ለቡናና ለሻይ የሚወጣ ፍራንክ የሚቆጭ አይነት ነው። ኮምሬድ እንደተንጋለለ ነው። ሙሉ ጌታ አይኖቹን ኮምሬድ ላይ ላመል ያህል አንሸራቶ አወረዳቸው። በገንዘብ የሚታለፈው ኬላ በዛ አለ። ከእንደዚህ ያሉ ጥቃቅን ስጋቶች በአባቴ ልግስና አምልጫለሁ። ገና ጨቅላ ያለው ጀምሮ በእኔ ስም ባንክ ያስቀመጠው ብር ነበር። ድርሻሽ ነው ይበል እንጂ ነፍስ እስካውቅ ድረስ የባንክ ደብተሩን አልሰጠኝም ነበር። ከ8ኛ ወደ 9ኛ ክፍል ሳልፍ የባንክ ደብተሩን ሰጠኝ። ለ2 ዓመት ያህል የገንዘብ አያያዙን እስካውቅ ድረስ የማወጣው ብር ካለ ሪፖርት እንዳደርግ ያስገድደኝ ነበር። ቆይቶ እኔም ከባንክ ከማወጣ ከሱ መቀበል ስለሚቀለኝ አስቤው አላውቅም። ግድ የለም እዚህ አካባቢ ሬስቶራንት ካለ እዚያ እንሂድና እንቀመጥ፣ ወዲያውም ቁርስን ትበላለህ አልኩት። ሽሙጤ ገብቶት ቁርስም ምሳም የተኛውበት ሆኜ በልቻለሁ አለኝና ወደ አንድ ቡና ቤት ይዞኝ ገባ። ለሱ ቡና ለኔ ማኪያቶ አዘዝን። ቡና ቤቱ ሰፊና የብርጭቆ ኳኳታ የሚያስተጋባበት ነበር። ግድግዳ ላይ አንዲት የወፍ ስዕል ተሰቅሏል። ካፏ የሚወጣ ፊኛ በሚመስል ውስጥ እኔ ስዘምርላችሁ ዱቤ መውሰድ ትችላላችሁ የሚል ጽሑፍ ይነበባል። መቼ ተዘምር ይሆን ስላሰብኩ የእሷን መዘመር የሚጠብቁ ብዙ ነወለል ጠጪዎች በዓይነ ሕሊናዬ ታዩኝ። በቁስል መቀለድ ነገር አለሙን ተውሹ አለኝ ድንገት። እውነቱን ነው። ዛሬም የመጣሁት እሱን ለማግኘት እንጂ ስለ ጥናቴ ለመወያየት አልነበረም። አባቴ የፈጠረብኝ የመሸነፍ ስሜት ገና አልተገፈፈልኝም። እሱን ለመግፈፍ ይሆን ወደ ሙሉ ጌታ ጋር የመጣሁት። ብቸኝነት፣ ባይተዋርነት ዙሪያዬን አጥሮብኝ መሄጃ የነሳኝ መሆኑ ዛሬ ተሰማኝ። ብሶት፣ በዚህች ዓለም ላይ የምቀርበው ሰው ተመጥኖ የተሰጠኝ፣ እናቴ ማን እንደሆነች እንኳን ለማወቅ ያልቻልኩ ብሶት፣ አልቅሽ አልቅሽ የሚል ስሜት ድንገት ቀልብሽ አለኝ። ሙሉ ጌታ ሲያየኝ ቆይቶ ምን ሆነሻል አለኝ። ምን ሆንኩ ብዬ አፈጠጥኩበት። ምክንያቴ እንደ ምክንያት ሳይከብድልኝ አልቅሽ አልቅሽ አለኝ አለና አውራ ጣቱን ወደ ከንፈሯ ናት እያሾለ ማልቀስ የፈለግሽ ይመስላል ታለቅሺ አለኝ። ያሾለውን ጣቱን መለሰ። ቀና ብዬ አየሁት። ምን አይነት ፈቃድ ይሆን? ፊትሽን ወደ እኔ አዙሪና አልቅሺ፣ ማንም አያይሽም። አላለቅስም አልኩት ልተጋብቼ። ግን ምን ላጋባኝ። እንደ ቅቤ ማውጫ የቀንድ ማንኪያ የወረዘው አፍንጫው ላይ አተኮርኩ። ላልቅስ ሲሆን ስላሰብኩ ጅልነት መሰለኝ። አላለቅስም እሺ። ወረቱ የተዘረፈበት ነጋዴ፣ ምርኮዝ የተሰበረበት ደካማ፣ ባሏን የተነጠቀች ሴት፣ በሬው የሞተበት ገበሬ፣ ፈተና ያመለጠው ተማሪ፣ ጊዜ የከዳው ጡረተኛ የሆንኩ መሰለኝ። እንዳለቅስ ከመፍቀድ ይልቅ የከፋኝን አይጠይቀኝም ስል ተቁነጠነጥኩ። ልሂድ አልኩት ድንገት ግር እየተሰኘ። እሺ አለኝ። እንዴት ለምን አይለኝም በማለት ለመሄድ ቆረጥኩ። ያዘዝነው እየመጣ ተፈናጥሬ መውጣት ጀመርኩ። አስተናጋጇ ያዘዝነውን እንደያዘች ፈዛ ቀረች። ሲፈልግ ጥናቱ ገደል ይግባ ስላሰብኩ ከዚህ ሰው መራቅ አለብኝ። መራቅ። ጥርሴን ነክሼ 3 ቀን ቆየሁ። ስልኬን ያውቃል ግን አልደወለልኝም። ለምን? በቅርርብ ላይ ጤናማ ባህሪ ከሌለው ሰው ጋር እንደተፋጠጥኩ ገባኝ። የመራቅ ፍላጎቴ ከፍተኛ ቢሆንም ለመተግበር ግን የምቸገርበት ምክንያት አልተነተንልሽ አለኝ። ወደ 4ኛው ቀን ልሸጋገር ትንሽ ቀን ሲቀረኝ የሰጠኝ ስልክ ላይ ደውዬ መልእክት አስቀመጥኩ።
ሱቋ ከመንደር ውጭ ስለሆነች ለማስጠራት አይመችም። በ2 ሰዓት ልዩነት ውስጥ ድባብ መናፈሻ እንደምንገናኝ መልእክት ያዘዋል። ሄድኩ። ቀድሞኝ ነበር። ደስ አለኝ። ደግሞ ማይደውልልኝ እንጂ ስልኬን በጽኑ ሲጠብቅ ነበር ብዬ አሰብኩ። በየደቂቃው መልእክት አለ እያለ ወደ ሱቋ ሲመላለስ ነበር ማለት ነው። ደስ አለኝ። ይሄ ምኑ ያስደስታል? ጥቂት የመሽኮርመም ወሬዎችን ተወራወርን። ድንገት ነገር ዓለሙን ተውሹ አለኝ። የኔ ነገር ዓለም ሌላ ሳይሆን አይቀርም ስላሰብኩ ሁኔታዬ ሁሉ የፍቅር እንደሆነ እየተገለጸልኝ ነው። የተሸማቀቀ ግንባሩ ላይ አተኮርኩና የተጠየቅኩትን ትቼ አፍቅረ ታውቃለህ አልኩት። ደነገጠ መሰለኝ። አውራጣቱን በስራ ጠመዳት። ጢሙ እንዳመጠ መደንገጡ የጥያቄን ትክክል አለመሆን የሚጠቁም መሰለኝ። ሲፍተለተል ቆይቶ አዎ ብቻ አለኝ። እንዴት ያደርጋል? ትምህርት አስተዳደግን እንደማይገሳው ዛሬ ገባኝ። ስለ ፍቅር ለማውራት እንዲህ መጨነቅ ነበረብን። ስለ ራሴን ጠየቅኩ። ማህበረሰባችን ለምን ፍቅርን እንደማያበረታታ ትምህርቴን ተንተርሼ ምላሽ ልሰጥ እችል ይሆናል። ግን ደግሞ ማህበረሰቡ ላይ እንደ ጉድለት ያየሁትን ከትንተና ባሻገር በተግባር ለመተርጎም ችግሩ በእኔ ላይ ይገለጻል። ምናልባት ግን የፍቅር ስሜት ውስጥ ስላለ ይሆናል የከበደኝ ስላከልኩበት። እንዴት ይገለጽ ይሆን እያለ አድፈነፈነብኝ። ያ ድንገት ግንፍል የሚልብኝ ሐዘን ቅልቅል ብስጭት መጣብኝ። በዚህ ብስጭት ምክንያት ዛሬም በድጋሚ ከሙሉጌታ እንዳልለይ ተጠነቀቅኩ። ምን እንዳማረኝ ታውቃለህ አልኩት የብስጭቴን ማስተንፈሻ አስፈልግ ቆይቼ። አንተ እስክትሰክር አጠገብ ሆኜ ማጠጣት፣ እኔም መጠጣት። ግን ጠጥቼ አላውቅም። ጥሩ ነበር አለኝ። ግን ገንዘብ የለም ሊል እንደሆነ ገባኝ። ግልጽ ሲሆንልኝ ችግሩን ሲነግረኝ ለምን መውደዴ እንደሚንር አላውቅም። እዚህ አካባቢ አይደለም የምንጠጣው፣ 4 ኪሎም አይደለም፣ ራቅ ያለ ቦታ። እኔ እንጃ በኮንትራት ታክሲ እንሄዳለን። ይዤ የመጥፋት ፍላጎቴ በሌላ አቅጣጫ ሲመጣ ይሆን? ብር አታስብ እሺ አለኝ። ከባንክ እናወጣለን አልኩት። 10 ሰዓት ሆኗል፣ ባንክ ይዘጋል አለኝ። ከቤት አመጣለሁ። እሺ። በኮንትራት ታክሲ እንሄዳለን። እሺ። በር ላይ ትጠብቀኝና አመጣለሁ። እሺ። እሺ እሺ እሺ። ለክርክር አልመቻለኝ። ለምን ማለት አያውቅ ይሆን ስላሰብኩ እሺ እንዳለኝ አመሸን። አቅጣጫ ሳንለይ ከተማው ውስጥ በኮንትራት ታክሲ በረርን። ፐብ የሚል ጽሑፍ ሳነብ እንግባለዋለሁ። እሺ ይለኛል። እሱ ቢራ፣ እኔ ወይን አዛለሁ። ያስቀዳሁትን ብርጭቆ 2 እንደተጎነጨው እንውጣለዋለሁ። እሺ ይለኛል። ባር የሚል ጽሑፍ ሳይ እንግባለዋለሁ። እሺ ይለኛል። ባርና ሬስቶራንት እንግባለዋለሁ። ናይት ክለባ ያለው እሺ ይለኛል። እሱን ለማስከር ያቀድኩት ብዙ ፉት ያልኩ ራሴ ሰከርኩ። የወይኑ መጎምዘዝ እየቀረልኝ መጣ። የስካር ስሜት ምላስ ላይ ያለ መሰለኝ። የምላስ መደንዘዝ ደግሞ ያሻን ነገር ለመናገር ያደፋፍራል ብል። ለምን ቀኑን ሙሉ ትተኛለህ? አትተኛ እለዋለሁ። እሺ። ደግሞ ስራ ፈልግ። እሺ። በዚህ ላይ ጫማህን አታስርም፣ እሰር። እሺ። እሺ እሺ እሺ። ብዙ እሺ። ለምንድን ነው ዝም ብለህ እሺ እሺ የምትለው? እሺ አትበል። እሺ። አሁንም እሺ ትለኛለህ? ጥቅሙን ስለማውቅ። እሱ አልሰከረማ። ጥቅሙ ምንድነው? እኔም እኮ አልሰከርኩም። ምክንያቱም ደስ ያለኝን ማድረግና መናገር ቻልኩ እንጂ ራሴን አልሳትኩም። ጥቅሙማ የእንቢታ ተቃራኒ መሆኑ ነው። ሳቃለ። የፈዘዙ ሰልፈኛ ጥርሶች አየሁ። የማላውቃቸው። ስቆ አያውቅም ነበር ማለት ነው ስላሰብኩ። እናቴ ለሁሉም ነገር መልሷ እምቢ ነበር። አያቴ ደግሞ እሺ። እንደ እናቴ ቢሆን ኖሮ እኔ ሰው አልሆንም ነበር ብዬ አስባለሁ። አያቴ ግን ሁሉንም በሽታ እየተቀበሉ አነጹኝ። ንግግሩን እያብሰለሰልኩ ዝም አልኩ። ጭንቅላቴ እንደ ወትሮ አልፈጥንልሽ አለኝ። ስካሪ ይሆን? እንሂድ በቃ። ብናይ ጺሙን አስተኛ። ሳትጠጣ? በቃ እንዴት ይሁን? አንቺ 7 አንገት ጠጥተሽ ቀድመሽ ሞቅ ያለሽ መሰለኝ አለና ወይ ከእንግዲህ እኔ ልጠጣ፣ አንቺ እየተጫወትሽ ብቻ ቆይ። የፈረደበትን ጉዳተኛ ጺሙ እንዳመጠ። እንዴት? አንቺ በቃሽ፣ እኔ ልጠጣ። እሺ። እሺታ እንደ ተስቦ የተጋባብኝ መሰለኝ። ቀዝቃዛም ውሃ አዘዘልኝ። ጥያቄ ግን መጠየቅ ይቻላል አልኩት። እሺ፣ ግን መታወቂያ ያሳዩ የጋዜጠኝነት ብሎ ጉንጬን ቆንጠጥ አደረገኝ። አባቴ አንገቴ እንዳበስ ሲያደርገኝ የሚሰማኝ በሰው የመከበብ ስሜት መጣ። ይሄ ሰው ማን ነው? እንደ አባቴ የባይተዋርነት መድኃኒት የሆነኝ። እየቀለድኩ አይደለም አልኩት። እሺ። ለምንድን ነው እዚህ 4 ኪሎ ሆነን ሊያስለቅሰኝ የነበረውን ጉዳይ ያልጠየከኝ?
ያንቺ ጉዳይ ነው ብዬ መጠየቅ ነበረብኝ? አዎ። እሺ ምን? ቀዝቃዛውን አምቦ ውሃ ተጎነጨው። በጋመው ጉሮሬ መካከል ሲያልፍ አንድ ገለል ያለ ነገር ሲሰፍን ተሰማኝ። እሺማ ንገሪ ነዋ። እንዲሁ እንዴት እነግርሃለሁ? ትንሽ እንኳን አታግደረድረኝም? የሚያቅበጠብጠኝ ምን እንደሆነ አላወቅኩም። ብቻ ሙሉጌታን ፈትሬ ሲይዘው ደስ አለኝ። ንገሪኝ፣ ምን ሆነሽ ነበር? አለና ጢሙን እንደ መስታወት ላይ ጎም በአውራጣቱ ጠርጎ። ይኸው አግደረደርኩሽ። ደስ የሚል የፊት ብርሃን ተጎናጽፏል። አልቅሽ አልቅሽ የሚለኝ ምክንያት አልባ ስሜት የመጣብኝ። ይቅርታ ግን አይ ፊል ሶሪ። በቃ አዘንኩ። መንደራችሁን ገዝቶ የሚያፈናቅላችሁ አባቴ ነው። ይህን ቀደም ሲልም አውቅ ነበር፣ ግን እንደማላውቅ ሆኜ ቀረብኩህ። ይህን ተናግሬ ለመሰለን ለማወቅ ደብዘዝ ባለው ብርሃን አተኮርኩበት። ያዘነ መሰለኝ። አዝኖ ሲጨርስ ጥሎኝ ይሄድ ይሆናል። ከማውቃቸው ከቀረብኳቸው ጥቂት ሰዎች አንዱ ላጣ ነው። ግን ለምን ነገርኩት? ምን ነው ዝም አልክ? ተቀየምከኝ? እንደ ከዳው ቆጠርከው? አፍንጫው እንደ 40 ሻማ አምፖል በርቶ ፊቴ ላይ የተደቀነ መሰለኝ። ቅድም ሰክሬ ከነበረና ስካሪያ ከሆነ በደነገጡ በፈሩና ግራ በተጋቡ ሰዓት ጥሎ የሚሸሽ ከዳተኛ ስሜት ነው ማለት ነው። በረደኝ። ጭንቅላቱን አንጋሎ ወደ ላይ እያየ አውቃለሁ አለኝ። ግራ የሚያጋባ ሁኔታ ውስጥ ነበርኩ። እንዴት ልታውቅ ቻልክ? እስኪ ነግረኝ ድረስ ያለችው አፍታ 1000 ጊዜ የምታስተነፍሰኝ ረጅም ሆነችብኝ። አባትሽ መጥቶ አነጋግሮኛል ትላንት። ምን ብሎ? ቶሎ ንገረኝ። መነጋገር አይባልም፣ ማስፈራራት አይነት ነው። ከልጄ ጋር ያለህን ግንኙነት አቁም አለኝ። ቀላል አይደለም፣ ለኔ ከባድ ነው አለኝ። እምቢ ካልክ አደጋ ይከፋል ምናምን አለኝ። የምን አደጋ? ቅዝቅዝ አለኝ። ደግሞ ያልበኛል። አደጋ ያልኩሽ እኔ ነኝ፣ እሱ ገላሃለሁ ነው ያለኝ። መጥፎ ስሜት ላፍታውን ልብ አለብኝ። ወደዛ ቤት ያለመመለስ፣ አባቴን የመጥላት፣ ሙሉጌታን ደግሞ የመውደድ። ታዲያ ከኔ ጋር ያለህን ግንኙነት መቼ ልታቆም ነው አልኩት ቅዝዝ እንዳልኩ። አንቺ ስታቆሚ ወይም ስሞት አለኝና የተረበሸ መንፈሱን መደበቅ ተስኖት፣ ሲጋራና ጭስ ማለቴ ላጭስ አጫሽ እንኳን አይደለሁም ብቻ እያለ ተደነቃቀፈ። እሺ አልኩት ትከሻዬን ወደ ትከሻው እያቀረብኩ። በርዶኛል፣ ትታቀፈኝ? እሺ። ለስላሳ መዳፉን በትከሻዬ ላይ ያሻገረውና ክርኔን ጠበቅ አድርጎ ወደ እሱ አስጠጋኝ። በጆሮዬ አባትሽ በጣም ይወድሻል አለኝ። በጣም የእሱን ያህል በወደድኩሽ። እስሩ እንደተሸጎጥኩ ቀና ብዬ አየሁት። አቆልቁሎ ተመለከተኝ። ትይዩ የነበሩት ከንፈሮቻችን ገጠሙ። ሳመኝ። የተሰማኝን ይሄ ነው ብዬ የምገልጸው አልነበረም። አላውቀውማ። ብቻ ድንገት እንደተዳፈነች አበባ ሁለመኔ ፍትት ሲል ታወቀኝ። ምኞት ብቻ ሆንኩ። ምኞቱ ሲያልፍልኝ ሀፍረት ተከለብኝ። በዚህ ሀፍረት ውስጥ ሆኜ ይህንን መሳሳም ነው እንደ ቀልድ ፊልም ውስጥ የሚያሳየውን ስላሰብኩ እኔ የሚሰማኝን ልንገራችሁ፣ እናንተ የምትፈልጉትን ትርጓሜ ስጡት። ከዚህ ቀደም ያልነበረ አገልጋይነት ይሰማኛል። ሙሉጌታን በጽኑ የማገልገል ስሜት ውስጥ ይገብቷል። እንደ ህንዳዮቹ የካልካታ የጋሪ ሰዎች እሱን አሽበል ብዬ እኔ ብዳከር ብማስን እመኛለሁ። ስንገናኝ ግን ሁኔታዬ ስሜቴን ሳይከተል ቀርቶ እሱን ማስጨነቅ ያረካኛል። እንዳልተገራች ባዝራ ስቅበጠበጥ እኔን ለማረጋጋት የሐሳብ ልጓሙን ጠበቅ ላላ ሲያደርግና በእኔ ጉዳይ ሲጠመድ ደስ ይለኝ ጀምሯል። ደስ ብሎኝ ደግሞ አይቀርም፣ ያሳዝነኛል። ጥናቴን ተውኩት እለዋለሁ። እሺ ይላል አመሉ። ቀጥሎ ጉዳዩን ያብሰለስልና እኔ በሆን ግን አልተውም ነበር ይለኛል። እኔ አንተን አይደለሁም እለዋለሁ። የሆነ አካሉ ስብስብ ኩርምት ሲል ይታየኛል። የበለጠ ያሳዝነኛል። በሚቀጥለው ዓመት እመረቃለሁ። ኮርሶቹን ብቻ በዚህ ዓመት አጠናቅቃለሁ። እሺ ይለኛል አፍ ልማዱ። ሲጨነቅ እንደሚያደርገው ሊኳኩል እንዳሰበ ቀይ ዶሮ አውራጣቱን ወደ ጢሙ ያሰጋል። መካከል ላይ ይዝበታለሁ። ይህን ልማድ እንድትተው ፈልጋለሁ። እሺ። እዚህ ላይ የእውነት በሽቃለሁ። በሱ ላይ ለራሴ የሰጠሁትን ስልጣን በአግባቡ መያዝ እንዳለብኝ እያሰብኩ የተንጠራራ መንፈሴን ለመሰብሰብ እጣጣራለሁ። እውነቱን ለመናገር እጅግ አድርጎ ያሳዝነኛል። ከቅብጥብጥ ባዝራ ላይ ተስፈንጥሮ የወደቀ በሽታ ለመግራት የሚሞክር ፈረሰኛ ሆኖ ይታየኛል። ዋቅፈው አይዞህ ብለው ያምረኛል። ሁኔታዬ ግን አምሮቴን አይከተለውም። በመቅበጥበጤ ይቀጥላለሁ። ለሱ ያረቀኩትን ከውሃ የቀጠነ ደም ለማስፈጸም እፍጨረጨራለሁ። መቅበጥበጤና ደንቤ ሰቅዘው ሲይዙት ከዚህ ማምለጫ ጨዋታ ያመጣል። ስላነበበው መጽሐፍ ይነግረኛል፣ ወይንም አንዳንዱ ስብስብ ሀሳቦችን ያፍታታልኛል። ይህን ጊዜ እንደ ሰማይ ሰፍቶ እንደ ወፍ የቀለለኝ ያህል ይሰማኛል።
መቼም ቢሆን ከእሱ አድማስ ጋር የመጋጨት አቅም አይኖረኝም ብዬ ደመድማለሁ። አንድ ጊዜ ድንገት በጨዋታ መሃል ባዮዳይቨርሲቲ ታውቂያለሽ አለኝ። አዎ አልኩት። ምንድን ነው አለኝ። የማያውቀውን ሲጠይቀኝ የእውቀት እኩያ ያደረገኝ መሆኑ ተሰማኝና ደስ አለኝ። ባዮዳይቨርሲቲ ብዝሃ ሕይወት እየተባለ የሚተረጎመው ነው። የአካባቢ ጥበቃ ጽንሰ ሐሳብ ነው። ለምሳሌ አንድ ዛፍ ቢቆረጥ አካባቢያችን የሚያጣው አንድ ዛፍ ብቻ አይደለም። እላዩ ላይ ጎጆ የሰሩ ወፎች ይሰደዳሉ፣ ነፍሳቶች ይወድማሉ፣ አፈር የሚያለሙ ትላትሎች ይጠፋሉ፣ ዛፉን ጥላ አድርገው የሚበቅሉ ብዙ አይነት ተክሎች ይወድማሉ። የዚህን ህብር ነው ባዮዳይቨርሲቲ ወይም ብዝሃ ሕይወት የሚሉት። እየተካከዘ አውራጣቱን ወደ አፍንጫው ገደማ ሲሰድ መካከል ላይ ያስኩበት። ብንን እንደማለት ብሎ አየኝና ፈገግ አለ። ብሩህ ፈገግታ። ቀጥሎም ከቅርብ ጊዜ ወዲህኛ መንደር ላይ ይህ ህብር ሲናጋ ይታየኛል። ጠቀመም ጎዳም መንደራችን ሲፈርስ አብሮ የሚጠፋ ህብር አለ። እንደ ትላትል እንደ ነፍሳት ልትቆጥሪያቸው ትችያለሽ። ግን አንድ የመንፋቀቅ ገደል ጨርሶ ሊጠፋ ነው። መንደርተኛው ብቻ እንደ አንድ ቤተሰብ ሆኖ ሲያቦካው ይኖረ። ምናልባትም የተዘነጋ የሰው ልጅ ሁሉ ታሪክ። ኤቨርሊን ሪድ ውመንስ ኢቮሉሽንን ስትጽፍ ከአንድ ኋላ ቀር መንደር ተነስታ የሴቶቹን ሁሉ ታሪክ አመጣጥ እንዳሳየችው የእኛም መንደር የሰው ልጅ የአንድ ሰሞን ታሪክ የመጨረሻ ማሟጠጫ ትሆን ይሆናል አለኝ። ከዚህች ዕለት ጀምሮ የመንፋቀቅ ገድል ሲል የሰየመውን ማስታወሻ እየጻፈ ይሰጠኝ ጀመር። ማስታወሻዎቹ እኔ ላይ ያሳደሩብኝን ስሜት መግለጽ፣ እናንተ ንባብ ላይ ተጽዕኖ ማድረግ ሆነብኝ። ስለዚህ በሌጣው እንድታነቡት መልቀቅ ተገቢነት ሳይኖረው አይቀርም። ማስታወሻ 1 መንደራችን ለቤተ መንግስት ቡና የሚያጣጣ ርቀት ላይ ነው ያለችው። ለፓርላማ ተጎራባቾች ነን። እንዲያውም በየቤቶች ሽንቁር አሾልቀን የምንመለከተው የፓርላማን ሰዓት ነው። በየሩብ ሰዓቱ የሚደወለው የፓርላማ ሰዓት ሳንጠራው በየቤታችን ጎራ እያለ ጊዜውን ያስታውሰናል። ካባሬ ተነስቶ በፓርላማ ግርጌ አድርጎ ወደ ሪ በከንቱ የሚዘልቀው የአስፋልት መንገድ ገና የትራፊክ መብራቱን ሻገር እንዳለ በስተግራ ከስጋ ቤቶቹ መደዳ የመጨረሻው ጫፍ ላይ ነው የመንደራችን መሿለኪያ ያለው። ይህ የመንደራችን መግቢያ በር መቆሚያ ጣቢያ ብለን የምንጠራው የመንደራችን ሴተኛ ዳሪዎች የሚቆሙበት በመሆኑ ነው መቆሚያ ጣቢያ መባሉ። ያ እንደ ጉሮሮ የቀጠነው መንደራችን መግቢያ በጣም ብዙ ሴተኛ ዳሪዎችን አስተዳድሯል። ዛሬ ያሉት ነባር ሸርሙጦች በጣም ጥቂትና በእድሜያቸው መግፋት ብዙ መቆም ስለሚቸግራቸው በርጩማ ላይ የሚቀመጡ ብርዱንም ስለማይቋቋሙ እሳት በማንደጃ የሚታቀፉ ናቸው። ሁሉም የሲጋራ ሱስ ያለባቸው በመሆኑ የመንደሩ ወንዶች ሲገቡ እስኪ ሲጃራ ግዛልኝ የሚል የመረታት ጥያቄ ያቀርባሉ። ሴተኛ ዳሪዎቹ የአንድ ዘመን ትውልድ መሆናቸውን የሚያሳይ አንድ አይነት ጸጉር አበጣጠርና አኳኳል አላቸው። የዚህ አይነቱን የጸጉር አበጣጠር በጥንቱ የነብዙነሽ በቀለ የቴሌቪዥን ዘፈን ላይ ተመልክቼዋለሁ። ዘመን ያልሻረው የጥንት ሴተኛ ዳሪዎች ባህሪም አላቸው። እያስካኩ በመሳቅ ቀልብ መሳብ፣ ብክትክት ያለ ስድብ ማከናነብ፣ ሴቶ ነይ እስኪ ሱሪሽን አውልቂው እያሉ ወንዱን መሳደብ፣ በፍቅር ጊዜ እፍ ብሎ ሳምንት ሳይሞላ መሰዳደብ። አንድ ሶስቱን በአካል ባስተዋውቅሽ አይሻልም? አንዷ አልማዝ ሚኒቄ ናት። ቅጭጭ ባለው አካሏ ላይ ድፍን የድሮ ሂል ጫማ አድርጋ ስትሄድ ስለምትምነቀነቅ ነው ሚኒቄ ያሏት። ሌላዋ ማሜ ባሌ የተባለውን ቅጽል ስም ያገኘችው በሁለት ጉዳይ ነው ይባላል። አንዱ ወገን ባሌ ሰርቃ ነው ሲላት፣ ሌላኛው ወገን ግን የብዕር ጫፍ ባልደፈረው ጉዳይ ነው ባሌ የተባለችው እያለ ያማታል። ሶስተኛዋ ምንጊዜም እንደ ልጃገረድ የምትሽኮረመመውና የምትሞላቀቀው ሮማንሲ ናት። ሲያሏት የአካባቢው ወጣቶች ናቸው። እሷ ቆማ የምታመሽበት ወይም የምታድርበት ማለት ይቻላል አካባቢው ላይ የተደረገውን አንድም ሳይቀር ስለምታወራ፣ የተዘረፈ፣ የተቀማ፣ የተነጠቀ ሳይቀር ስለምትናገር ለዚህ ጸባይዋ ሲለዩ ወይንም አቃጣሪ ያሏት፣ ሲያሳጥሩት ሲል። እነዚህ ሶስቱ አንዷ ከአንዷ ጋር አትጣላ። ከተጣሉ ዓለም ትበክታለች። ሰው መሆንሽን እንድትጸየፊ ነው የሚያደርጉሽ። እኔ አንዳንዴ ስድባቸውን ስሰማ ሰው የሚሉት ፍጥረት እንዲህ የበከተ ነገር ነው ይዞ የሚዞረው እልና ለተወሰነ ጊዜ ሰው ሁሉ እጸየፋለሁ። የእነዚህ ሴተኛ ዳሪዎች ፍቅራቸውም እንደዚያው ብን ያለ ነው። አብሮ በልቶ አብሮ ጠጥቶ እየተዘጋጉ ሌላውን በስድብ ማቡነን። ከእነዚህ ከሶስቱ ሴተኛ ዳሪዎች አንዱ አልማዝ ሚኒቄ በቅርብ የሞተች ሲሆን ሁለቱ ግን ከተቀናናሽ ኑሯቸው ላይ ይበልጥ ተቀናንሶ የዘቀጠ አኗኗር ላይ ይገኛሉ። ማሜ ባሌ ሲበዛ ሱሰኛ ናት። ሲጃራ፣ ጫት፣ መጠጥ ከመተለቁ የተነሳ የሚያስፈራ ዓይን አላት። ፊቷን ዓይን ብቻ የሚያስመስለው የአካሏ መቀጨጭና የቁመቷ ማጠር ይሆናል።
ስራዬ ብላ ወንድ ጥበቃ እሳቷን ታቀፋ የምትቀመጠው ከምሽቱ 5 ሰዓት በኋላ ሰማይ ምድሩ ሲሳከር ነው። ከዚያ በፊት ግን የአካባቢውን ወጣቶች ሮጣ በማነቅ 1-2 ብር እየለመነችና እያጠራቀመች ነው የምታመሸው። አካባቢው ላይ ኖራ ወደ ማርጀቱ የተቃረበች በመሆኑ የሚጨክንባት የለም። ከምሽቱ 5 ሰዓት ከሞላ በኋላ እሳቷን ታቀፋ እንደተቀመጠች በቁመቷ ማጠርና በአካሏ መቀጨጭ ልጅ እየመሰለቻቸው ሰካራሞች አብረዋት ለማደር ይስማማሉ። ይህኔ ወንዱ ከሚሰጣት ብር ሌላ የሰካራሙን ቀሪ ገንዘብ መዝረፏ የማይቀር ጉዳይ ነው። ገንዘብ ካገኘች ደግሞ እስኪ ነጋ አላደርስ ስለሚላት ሰውየውን ባዶ ሽቦ አልጋ ላይ አስተኝታ ፍራሹን በማውረድ ጫት ገዝታ አጫጭሳ ብርችንችን ያለ ሌሊት ለማሳለፍ ትሞክራለች። በሽቦው ቅዝቃዜ ያሰካራም ሳይነጋ ሊበርድለትና ሊነቃ ይችላል። ኪሱን ሲፈትሽ ባዶ። እንዴ ገንዘቤስ? እንጃባክ። ማሜ ባሌ ከወሰደችበት ወንድ ጋር ከመደራደር ይልቅ ጸብ ትመርጣለች። ወንዱ ሰው እንዳይሰማበት የሚፈልግ ከሆነ ዝም ብሎ እንዲሄድ፣ አለበለዚያም ለሰው ደንታ የማይሰጠው ከሆነም መግለብለቧን ትቀጥላለች። የትም በየቦታው ስትደፋ እኔም ወንድም አለኝ ብዬ አልጋዬን ለቅቄ ባሳደርኩ እጸድቅ ብዬ ባዝላት ተንጠልጥላ ቀረች አሉ። አሰፍስፈው ሲጠብቁ የነበሩት ማጅራት መቼዎች ጥርስ በገባው እንደገና እኔኑ ሌባ። እንዲህ ከሆነ ያደርክበትን ሳትከፍል ከዚህ ቤት አትወጣም። ተለማኟ እሷ ትሆናለች። ሮማንሲ ጠይም፣ መልከ መልካም፣ የሴት ወይዘሮ ውፍረት ቁመት ያላት ናት። ሲጃራዋን እየሳበች በረጅሙ ትኳልና በሲጃራው ጭስ አንድ አይኗን ጨፍና በጊዜ ወጥታ እስኪ ደክማት መገተር ነው። ከዛ በኋላ ነው በርጩማና ሳት የሚያስፈልጋት። ሮማንሲ ስለ ራሷ ያላት ግምት ሊገርምሽ ይችላል። ልጅ ነኝ ከማለቷ የተነሳ ሰው ስታናግር በተለይ ወንድ ለመኮላተፍም ይዳዳታል። ለእኔ አዋቂ መስላ የምትታየኝና እሷም ትልቅ አዛውንትነት የሚሰማት አመሻሽ ላይ ከሽንት ቤት ስትወጣ ወደ ጀንበር መውጫ ፊቷን መልሳ እግዚአብሔሯን ስትወተውት ብቻ ነው። ከመንደሩ የጋራ ሽንት ቤት አለፍ ብሎ ያለው ቀጭን መተላለፊያ ለሮማንሲ ቤተ ክርስቲያኗ እሱ ነው። እድሜ ልኳን ቤተ ክርስቲያን ስትሄድ አይቻት አላውቅም። ብቻ አመሻሹ ላይ ቀጭኑ መተላለፊያ ሙጥኝ ብላ ማነብነብ ነው። ሮማን አዘውትራ የምታወራው ወንድን ለማስተናገድ አካሏ እንደማይችልላት ነው። ማህፀኔ ጠባብ ነው ትላለች። ለራሷ ሁሌም ልጅ ናት። ወንድ ሲያነጋግራት ካጋጠመኝ ምንም የማታውቅ ልጃገረድ ትመስለኝና የምመለከተውንና የማውቀውን የገረጀፍ አቋሟን እጠራጠራለሁ። ለካ የተዋናዮች ሜካፕና አልባስ የድክመታቸው ማገዣ ነውና። ሮማንሲ ሁል ጊዜም ንጭንጭ ይቀናታል። የመንደር ሰዎች መቆሚያ ጣቢያ ጋር ሰው አግኝተው ለትንሽ ሰከንድ ቆም ካሉ ወንዱ ቤት በኩል ይግባ ብላ ትነጫነጫለች። እኔ አመሏን ስለማወቅ እዚህ አካባቢ ላለመቆም እጠነቀቃለሁ። ሾከክ ብዬ ሳልፍ ሙሉዬ ደህና መሸህ ትለኝና እስኪ ሲጃራ ግዛልኝ ትለኛለች። ብችል ገንዘብ አይደለም ለሷ መስጠት የምፈልገው የሲጃራ ሱሷን መንጠቅ። ሮማንሲ ሲበዛ ጉልበተኛና በቴስታ ስለምትማታ ከመንደራችን ውስጥ የምትፈራው የላትም። ከኛ ሰፈር እንደ ልቧ የምትናገራት አንድ ቲያትር ቤት በጽዳት ስራ የምታገለግል የነበረችው አባይነሽ ዲናሞ ብቻ ናት። ዲናሞ የፊት ጥርስ የሌላት በመሆኑ ስትናገር እየተኮላተፈች ምራቋን እየረጨች ነው። በይበልጥ ሰው ለማማት ሆነ ሳንቲም ለመለመን ወደ ጆሮ ጠጋ ብላ ስታወራ ጆሮሽን ኮርኩሪ ኮርኩሪ ያሰኝሻል። ከመንደር ወጣቶች ጋር ሲበዛ ስለምትግባባ ነው ሮማን የምትፈራት። ግን እኮ እሷም ኃይለኛ ናት። የመንደሩ ጎረምሶች ይወዷታል። ዲ ሮማንሲ የቆመችበት ሄዳ የሲጃራ ሳትካፈላትና አብረዋት ለማይጠፉት ወጣቶች እንዴት ትላቸዋለች እየተጣቀሰች። አንተ ኤ ነህ፣ አንተኛው ቢ፣ ሮማን ደሞ ሲ፣ እኔ ዲ ትልና በቅኔ ተሳድባ ሮማንሲን በማይወዳት ጎረምሶች ታስቅባታለች። አባይነሽ ዲ በይበልጥ የደሞዝ አካባቢ ጠጥታ ስትመጣ ማንንም አትፈራም። ኃይለ ሚካኤል ፉፉ እንኳን ቢሆኑ ጠርታ ትሳደባለች። ነፍናፌ የዘንድሮ ሽታ እንኳን ላንተ አፍንጫ ለኛም ያዳግታል ትላለች። እፉፉ በመናደድ ለአንድ ሰሞን ሆን ብለው በመስከር ይጠብቋታል። ዲ ትጠነቀቃለች። እኔ ቀጭኗ ማንንም አልፈራማ እየተወረገረገች። እውነቷን ነው፣ ማንንም አትፈራም። እኛ መንደር ያልሰደበችው 2 አዛውንቶችን ብቻ ነው። እኔ ቀጭኗ እንቆቆ ሁሉ የመንግስት ሰራተኛ እኮ ነኝ እያለች በጥርስ አልባ ድዷ በምትከረታተፈው ንግግሯ በጅምላ ሰፈርተኛውን ትሳደባለች። እሷ ቤት የሚገቡት ወጣቶች እየተሳሳቁ ሲከቧት ዲናሞ ከሰከረች ወጥ በምትሰራበት ድስት ሽንቷን ትሸናበታለች ይላሉ። ግድ የላትም። ቡና ካፈላች የቡና ሲኒ ስለሌላት በፊሊት ቆርቆሮ ክዳን ነው የምትጠጣው። ሞሶባ የላውንደሪ ወረቀት የቤቷን አይጦች እንደ ልጅ ትቀጣቸዋለች አሉ።
እሷ ከውጭ ስትገባ ትርምስምሳቸው ይወጣል። ማን አባታችሁ ምን አባታችሁ እያለች ለመለኮፍ ትሞክራለች። አባይነሽ ዲ አድራጎቷ ለወጣቶች የሚስማማ ነው። ገንዘብ ካላት ወጣቶቹ መጋበዝ ነው። የምትጠጣበት ግሮሰሪ ደግሞ ማምታታት፣ ማጭበርበር፣ በሰዎች ማሾፍና መተረብ፣ ከቻለች ጸም ማስነሳት። ስለዚህ ወጣቶች ሲበዛ ይወዷታል። ዲ ለምን ዲናሞ እንደተባለች አላውቅም። እኛ ሰፈር ከመምጣቷ በፊት ነው ስም ይወጣላት። ተወልዳ ያደገችው ከኛ መንደር በስተጀርባ ካለው ኮባ ሰፈር ነው። እየሰከረች ስትበጠብጥና ሰፈሩ የሰላማዊ ሰዎች መኖሪያ በመሆኑ አምጥተው እኛ መንደር ከመሰሎቿ ጋር ቀላቀሏት። አንድ ሀብታም ነጋዴ ወንድም አላት። ዞር ብሎ አያያትም። እሷም ካጋጠማት ሙልጭ አድርጋ ትሰድበዋለች። ታዲያ ወንድሟ የጉራ መንፊዋና የዱቤ መጠየቂያ ደረሰኛ ነው። የእናቴ ልጅ ከዳር ሀገር ዕቃ አምጥቶልኛል። የዚህ ሰፈር ሰው አይን እንደሆነ የምታውቁት ነው። ምቀኝነታቸውስ እኔ ምን የሞኝ ነው። እሱን ቸፕ አደርግና ለሰፈሩ ተስማሚ ሶፋ ገዛለሁ። በተረፈው ደግሞ ለደስደሱ አንድ ሌሊት ሙሉ መጨፈር ነው እያለች የምድረ ካቲካላ ሻጭ ጉሮሮ ማጮህ ነው። በብዙ ዱቤ መብቸንቸን። ወይንም ከወጣት ጓዶቿ አንድ ሁለቱን ይዛ ቤቷ ትገባና እፉፉን በውሸት ስታጓጓ ወንድም ያስገባልኝ ቅርጫ ነው። ያውል ቋንጣ ወርደውና ብላ፣ አረ ብላ፣ ጠላታችን አፈሪ ብላ ብላ። ያውል ለዚያ ሳጥን ውስጥ አሳየኝ ያልከኝ ወንድሜ ላከልኝ 20 ሜትር ጨርቅ። እድሜ ለወንድሜ። ቴሌቪዥኑ አንተ ጋር ይቆይ ብየዋለሁ። የኛ ሰፈር ሰዎች ታውቃቸው የለ። ይህንን በሬን ሳላሰራ አምጥቼ ምን አደርገዋለሁ? ያውል ለዚያ ጠርሙስ አረቄ ክፈትና ጠጣ ትልና በመጨረሻ ማን አፍንጫለውና ያሸታል ብለን የፈራሃው ትመርቀበታለች። ይህኔ ፉፉ ካልሰከሩ ይችሏታል። ከሰከሩ ግን በወዲያ ይዞሩና በሯን በቡጢ ነርተው አልከፈት ሲላቸው ጥለው ይሄዳሉ። ዲ በነፍናፋ ድምጿ ለመጮህ ትሞክርና ቀበሌ አብዮት ጠባቂዎች ስለሰለቻቸው አዝማሪ ሰፈር አንሄድም ማለት ጀምረው ነበር። እሺ ብለው ከመጡም ከነሱ ጀርባ ሆና ጣቷን አፍንጫ ላይ እየጣደች እፉፉን ታያቸዋለች። እፉፉ ቱግ ይላሉ። ይኸዋ ገና ሲያዩኝ ቱግ ይላሉ። እኔ ምን እንዳደረኳቸው እንጃ ትላለች። አባይነሽ ዲ ከፉፉ ጋር ከተጣላች ይደበድቡኛል ብላ ስለምትፈራ ከሚወዷት ወጣቶች አንድ ሁለቱን ይዛ በመምጣት ቤቷ ታስገባና ሻለቃ ዝም ብለው ይስሙልኝ። ይሄ ቆራጣ አፍንጫ የሚለውን ለመስማት አይደል የመጡት? አብዮት ጠባቂም አልቻለውም። ያው እንደተነጋገር ነው እዛው ከርቸሌ ስደዱት ትላለች። እፉፉ የሰከሩ ከሆነ ቆይ አንቺ ሪባፍ እኔ ኃይለ ሚካኤል ይላሉ። እኛ ስለለመድ ነው እንጂ የሚሉት አይሰማም። ብዙ ፊደሎች እየከሸፉ አይተኮሱላቸውም። ሽናፉ የሚል ፊደል ይበዛዋል ንግግራቸው። ልጆች ሆነን እኔና ጓደኞቼ እንደምንም እናጠራቅምና 50 ሳንቲም ሲሞላ ዲናሞ ጋር መብረር ነው። እሷ ታዲያ ተሰበስበንና ወደ ትኬት ቦጫቂዎቿ ጋር ታቀርበናለች። ጋሼ መሐሪ ይኸውልዎት የእህቴ ልጅ ያልኮት ይሄኛው ነው። ከአዲሱ ቄራ ድረስ ጓደኞቹን ሰብስቦብኝ መጣ ትልና ወደ እኔ ዞራ በውሸት ቁጣ አንተ አፈር ብላና ጉልበት አትስምም ብላ ጉልበት ካሳመች በኋላ እንደምንም ተለማምጣ ታስገባናለች። ወዲያው ከበስተኋላችን ትመጣና እንደ ንግድ በግ ቆጥራ በ50 ሳንቲም ሂሳብ ትቀበለናለች። እኛ 50 ሳንቲም ካላጣን ነጋ ጠባ ይሄው ነው። በተለያየ ምክንያት ጉልበት ስሞ መግባት። አንዳንድ ህፃናቶች 10-15 ሳንቲም ከያዙ ፊልም ልታስገባቸው ቃል ትሰጥና ሲጃራ ገዝተና ትላቸዋለች። ከባሰማ መሻሽ ላይ መቆሚያ ጣቢያ ወጥታ ትቆማለች። የበለጣችሁኝ አይምሰላችሁ እንዲህ እኔ ቀጭኗ ምን አጥቼ ትላለች ለችግር ጊዜ ሽርሙጥና ማስተባበያ። አንድ ጊዜ አዲሱ ቄራ አካባቢ ቡና ቤት የነበራት እህቷ ትሞታለች። ወንድሟ ስላልፈለገ ያለ የሌለውን የእህቷን ዕቃ ጥራርጋ በቤቷ ታስገባለች። እንዳሰበችው ለሳምንት ይውል 15 ቀን ቤቷ በውድ ዕቃዎች ይሞላል። የእህቷን ዕቃ በክብር ማስቀመጧን ታወራ ነበር ተሽጦ እስኪያልቅ ድረስ። እህቴ የእናቴን ዕቃ ቤት ተቀበለች ናት። የእሷን ዕቃ ክብሬ ካላስቀመጥኩ መቅኖ ቢስ ሆናለሁ ትል ነበር። በእርግጥም ዕቃውን ለመጠጥ ሽጣ እንደጨረሰች አልጋ ላይ ዋለች። አንድ እጇና እግሯ በድን ሆነ። መናገር የማትችል አገጯን የማትሰበስብ ለአጯ የሚዝረበረብ ታማሚ። አንዳንድ ቀን እንደዚህ ያሉ ሰዎች ከዚህ ሰፈር ተነቅለው ምንድነው የሚሆኑት እያልኩ ከነከናለሁ። እውነት ዛሬ ዲ ህይወት ያለው ሙቀጫ ሆናለች እና ከ4 ኪሎ ተነቅላ እዚያ ስትተከል የሞት ፍርድ አይሆንባትም። አሰፋ ይርጉ አዋጅ የሚያነበው ጋዜጠኛ ከማርሽ ሙዚቃ በኋላ ከጊዜያዊ ወታደራዊ መንግስት የተሰጠ መግለጫ ሰፊው የኢትዮጵያ ህዝብ ሆይ በአምባገነንነትና በማናለብኝነት የሀገርህን ዳር ድንበር በመድፈር ተጠብቆ የቆየውን የነጻነት ታሪክ ሁሉም ወገን ራሱን ቤተሰቡንና ሀገሩን ለመከላከል
ዝግጅቱን ማጠናቀቅ አለበት። መቼም የዚህን ጋዜጠኛ ድምፅ ሲሰማ የማይረድ የለም። ሶማሌ የኢትዮጵያ ምስራቃዊ ክፍል በመውረድና በወቅቱ የነበራት ኃይል አዲስ አበባ ሊያስገባት ይችላል ተብሎ ስለተፈራ በጊዜያዊ ወታደራዊ መንግስት በኩል ይህ መግለጫ ተሰጥቶ ነበር። በዚህ ሰዓት ላይ እኛ ቤት አያቴ አልጋው ላይ ቁጭ ብሏል። እኔ ሁልጊዜም የሚቀመጥበት እግሩ ስር ካለች በርጩማ ላይ ተቀምጫለሁ። አያቴ በንዴት የያዘውን ባረቄ የፈላ ሻይ ለኔ ሰጥቶ ጊዜውን ይረጋግም ጀመር። ሴት አያቴም እየተርበተበቱ መላመላ ያሉትን ሁሉ ለወንድ አያቴ ያማክራሉ። ወንድ አያቴም አልፎ አልፎ ፍሬ ፈርሲኪሽን ተይው እያለ ይቆጣቸዋል። ትዝ ይለኛል ከሴት አያቴ መላ አንዱ በረብሻ ምክንያት ከቤት መውጣት ባይቻል የመንደራችንን ቤቶች ግድግዳ እየቀደዱ ተያያዥ ነውና አንዱን ቤተሰብ ከሌላ ቤተሰብ ጋር ውስጡን ማገናኘት ነበር። በእርግጥም መንደራችን ካቀፈቻቸው ከ70 በላይ ቤቶች ግድግዳዎቻቸው ቢነደሉ አንድ ጥሩ ዋሻ ይወጣቸዋል። ያለማጋነን አንድ ሰው ከጣሪያ ላይ ሳይወርድ መንደራችንን ሊያካልላት ይችላል። የአንድ እርምጃ ያህል እንኳን መራራቅ በየቤቶቹ መሃል አይገኝም። እንደ የቤቶቹ አሰራር ሁሉ የመንደሩ ነዋሪዎች ገመናቸውን ሳይቀር ደበላልቀው ነው የሚኖሩት። ጎረቤት አያውቀው ሚስጥር፣ ወንፊት አያጠራው አፈር የለም ይሉሻል። የኛ መንደር ነው። እያንዳንዱ የመንደሩ አባል ማን ምን እንደበላና ማን ጾሙን እንዳደረ በየጎረቤቶች መዝገብ ላይ ሰፍሮ ይገኛል። ከዚህ ድብልቅልቅ ማህበራዊ አኗኗር ውስጥ ማፈንገጥ አይቻልም። መንደርተኞቹ ሲያድሙና ሲተባበሩ አንዳንድ ሰው ሆነው ነው። የመንደራችን ነዋሪዎች ኑሮ እየሸነቆጠች የምታሯሩጧቸው በመሆኑ እንደ ግራዋ አበባ በየአቅጣጫው ይረጫሉ። በዚህም ምንም ተደብቀ የምትደረግ ነገር የለችም። ከተበተኑበት ሲሰበሰቡ አፋቸውን ገጥመው ስላጋጠማቸው መረጃ መለዋወጥ ነው። ዛሬ ገሌ ከገሌ ሚስት ጋር እዚህ ቦታ ታይቷል። የገሌን ልጅ ፖሊስ እያዳፋ ወስዶታል። እትዬ ገሊት ውቃቢ ቤት አድረው ሲወጡ ታይተዋል። ትዝ ይለኛል ልጅ ሆኜ ከትምህርት ቤት ከፎረፍኩ አንዷም ሳትቀር የነበርኩበትና ያደረግኩት ለሴት አያቴ ጆሮ ይደርሳል። እኔ አገር ሰላም ብዬ ስመለስ ዛሬ ቢያስ ሳምንት አደርግ ነበር። መርካቶ ያየ ሰው አለ። ይሄ ሲሊም አይቀርም የምን ባስቴ ነው ስትበላይ ነበረው ይሉኛል። ማን እንዳየሽ እንኳን ሳታውቂ ትታያለሽ። በመረጃ አሰባሰብ በኩል የመንደራችን ነዋሪዎች ለሌላ መንደር ይተርፋሉ። አንዳንዴ አካባቢው ባሉባልታ እሳት ይጋያል። የመንደራችን ሴቶች ትብብራቸው ወሰን የለውም። አንዷ በአንዷ የግል ሕይወት ላይ ያላት መብት ዳር ድንበር አልባ ነው። አንድ ጊዜ አንዷ የመንደራችን ሴት ወዴት እንደሆነ እንጃ ትሄዳለች። በዚህ ጊዜ አጅሬ ባል ሲያደፍጥ ቆይቶ ሲመሻሽ አንዲት ሴት ይዞ ይመጣል። በሴቶቹ ታይቷል። ምን አገባን አላሉም። ለእኛም ጊዜ የሆነው ተባባሉ። በነጋታው በሌሊት ተቀሳቅሰው ሰውየው በር ላይ ቁጭ። ሴትየዋ ቤት ትውጣ ግራ ገባት። ቢጨንቃት ጋቢ ተከናንባ ለመውጣት ትሞክራለች። ከዚያማ ምኑን ትጠይቀኛለሽ? ወንዶቹ ናቸው ነፍሷን የተረፉት። የአጋጣሚ የመንደራችንን ወንዶች እንዲማሩ እጃቸውን ይዞ ነው የሥነ ምግባር ፊደል ያስቆጠራቸው። የመንደራችንን ጉዳጉድ ባንኳሩ ካልሆነ በዝርዝሩ የሚዘልቀው የለም። ሴት አያቴ ሲነግሩን ከ30ና ከ40 ዓመት በፊት የኛ መንደር የከተማችን ሁሉ አዝማሪዎች መኖሪያ ነበረች አሉ። አሁንም የምትታወቀው በዚሁ ስሟ አዝማሪ ሰፈር በመባል ነው። የስም ነገር ሆኖ እንጂ አሁን እንኳን ያሉት አዝማሪዎች ብዛት ከአንድ እጅ ጣት የሚዘሉ አይደሉም። በፊት ግን አሁን በባህል ዘፈን ታዋቂ የሆኑት እና ሰፋ ባተና አንድ በዋሽንት ስርቅርቅታ የሚወደድ እዚሁኛ መንደር ኗሪና ተመላላሽ ነበሩ። አሁን በኔ ዕድሜ እንኳን መንደራችን የነበሩት አዝማሪዎች በጣም ብዙ ነበሩ። አንድ ቤት ውስጥ እስከ 7 ቤተሰብ ድረስ በደባልነት ሲኖሩ አስታውሳለሁ። ታዲያ እነዚህ አዝማሪዎች በነበሩበት ጊዜ ሌሊቱን በእንቅልፍ ማሳለፍ የመንደራችን ባህሪ አይፈቅደውም ነበር። አዝማሪዎቹ በየመጠጥ ቤቱ ሲዘፍኑ አምሽተው እኩለ ሌሊት ላይ ሲመለሱ የገንዘብ ክፍፍል ጸብ አይቀርም። የሚገርምሽ ባልና ሚስት ሆነው እንኳን ያገኙትን ይከፋፈላሉ። ትዳር እንዲመሰርቱ የሚያደርጋቸው ማሲንቆ ብቻ ነው። አለበለዚያ ሴቶቹ በሽርካ ለመዝፈን ብዙ ጣጣ አለባቸው። ወንዶቹ ማሲንቆ መምታት ብቻ ሳይሆን መዝፈኑንም ስለሚችሉ ሴቶቹን በሚስትነት ካልሆነ በቀር በሽርካነት ማስከተልን አይፈልጉም። ሴቶቹ ወንዶቹን ስለሚንቋቸው ማግባት ግድ ይሆንባቸዋል። ታዲያ ያኔ እነሱ በብዛት በነበሩበት ጊዜ ሌሊቱን በድብድብ ወይንም በዘፈን ገትረው ያኖሩት ነበር። ለስራቸው ሲዘፍኑ አምሽተው እቤታቸው ሲገቡ ደግሞ ለስሜታቸው ይጀምራሉ። ይህን ጊዜ ወንድ አያቴ አንት ምናምንቴ አንተኛበትም ሲል ድምፁን ከፍ አድርጎ ይሳደባል። ይፈሩታል፣ ወይንም ሲቸግራቸው እሱ ጋር ለብድር ስለሚመጡ ግዳቸውን ያከብሩታል፣ ወይም ዝም ይሉታል። ወይም እነዚህ አዝማሪዎች የዋዝ አይደሉም። ሲበዛ አሽሙረኞችና አብሻቂዎች ናቸው። እርስ በርሳቸውም ሆነ ሌላውን ሲያበሽቁ ነው የሚውሉት። አንዱን ጀባ ልበልሽ። 2 አዝማሪዎቻችን ወደ አንድ ግሮሰሪ ለመጫወት ሲገቡ
አንዱ ጠጭ ይመለከታቸውና በዝንጀሮ ተወረርን አይደለም እንዴ ይላላሉ። ሰውየው በእርግጥም ትክክል ነበር። ወንዱ አዝማሪ አቦይ ይባላል። ጥቁር መላጣና ፊቱ ላይ ጸጉር የማይጠፋ ጎስቋላ ላይ ጦጣ ሳቅ ያለው ቁንጥንጥ ሰው ነው። ቀልዱ ሙዝዝ ያለ ከመሆኑ የተነሳ ሰው ለማሳቅ ሲል በላይም በታችም እስከ ማክሳት ይደርሳል። ሴቷ አዝማሪ አሰለፈች ትባላለች። ቅምቅም ብለው ቅጽል ስም ያወጡላት አዝማሪዎቹ ናቸው። አፏን ስትመለከቹ የተቀመቀመ ጠይም ጨርቅ ስለሚመስልሽ ነው ቅምቅም ብለው የሚጠሯት። ቂጥኝ ይመስለኛል ፊቷን ጠብሶ አበላሽቷታል። ሰውየው ለዚህ ነው በዝንጀሮ ተወረርን አይደል እንዴ ማለቱ። የቅምቅምን ድምፅ አታንሹ፣ ጣት የሚያስቆረጥም ነው ለዘፈን ባይባልም። አዝማሪዎቹ ሲያበሽቋትም ይሆን እንጃ። አንዳንዶቹ ጠጆች ፊትሽን ወደ ግድግዳ መልሰሽ ዝፈኝ ይሏታል አሉ። ሁለቱ አዝማሪዎች ያንን ተሳዳቢ ሰው እንዳልሰማ ሆነው ይቀመጡና ዘፈን ሲጀምሩ ቅምቅም ነጠላዋን እየቋጨች እንዲህ ስትል የግጥም መልስ ሰጠችው። ሆዱ እንደ እርጉዝ ሴት ከተንገፈጠጠው ዝንጀሮ ይሻላል ሮጦ የሚያመልጠው። የዛ ተሳዳቢ ጓደኞች ክፉኛ ተንፈቀፈቁ። ግጥሙን አስደግመዋት ብዙ ብር ሸለሟት። ይኸውልሽ አሰለፈች ከሞተች ወደ 4 ዓመት ሳይሞላት የሚቀር አይመስለኝም። ድሮ ኢትዮጵያ ሬዲዮ ሄዳ የተቀረጸችውን ዘፈኗን አልፎ አልፎ በባህል ሙዚቃ ፕሮግራም ላይ ሰማዋለሁ። እሷ በሬዲዮ ከዘፈነች ሴት አያቴ ምን አለ የሞተ ባያስለፈልፉ ይሉና ያማትባሉ። ቅምቅምን ባሰብኩ ቁጥር ትዝ የምትለኝ ትንሽ ከከፋትና ከሰው ከተጣላች እኛ ቤት ፊት ለፊት የተተከለችውን የአድባር ድንጋይ እያማረችና እየተለማመነች የምታለቅሰው ነው። ምን አባሽ አንቺ አድባር ኧረ ተይ ትላታለች፣ እንባዋ በጥብስብስ ፊቷ ላይ የተንዠቀዠቀ። ይቺ አድባር ሆና የምናመልክባት ድንጋይ በፊት የአያቴ ድንጋይ ሙቀጫ ነበረች። ወገቧ ላይ ቀበቶ ያሰረች የሚያስመስላት ቅርጽ ተበጅቶላታል። አፏ ስለተሸራረፈ ነው አያቴ የጣሏት። ወንድ አያቴ ደግሞ በአፏ ተከላት። እሱ እዚያ ቦታ የተከላት ለመቀመጫነት ነበር። ነገር ግን ቦታው በፊት የግንቦት ልደታ ማክበሪያ ስፍራ ስለነበር ቀስ በቀስ ቅቤ ሲቀቧት፣ ሰንደል ሲያጭሱባት፣ በመጨረሻ ያቺ ሙቀጫ የምናመልካት አድባራችን ሆነች። ያችን ድንጋይ ቅምቅም ስለምታለቅስባት ዛሬ ድረስ የቅምቅም አድባር እያሉ ይጠሯታል። በዋነኛ ግን የገብሬ ባቄሎ አድባር ነው የምትባለው። ስለ አድባሯ ካነሳው አይቀር ስለሚያስገርሙኝ አንድ ሰው ላጫውትሽ። ኃይለ ሚካኤል ሳቡሬ ይባላሉ። ጫማ ሰፊ ናቸው። አፍንጫቸው እንደ ቀነጨረች ባቄላ ቁርጥርጥ ብላ ተኮማትራለች። የቂጥኝ ግርሻ አፍንጫቸውን ጥንጣኑን እንደበላ ይነገራል። ቂጥኙ ብሽሽታቸውን ስላበለሻሸው ሲሄዱ ፈንገል እያሉ ነው። አንዳንዶቹ ደግሞ የለም ቂጥኝ አይደለም ይላሉ። እርግማን ነው፣ የአንዲት ባለውቃቢ ገንዘብ ተበድረው በማስቀረታቸው ነው አሉ። አበዳሪዋ ወይዘሮ ሚልኮ የተከዱት ገንዘብ ስላበሳጫቸው አገራቸው ድረስ ነገሩን አጥብቀውባቸው መጡ። አሳቀሏቸው ተባለ። ኃይለ ሚካኤል ይታመሙና ሊያገግሙ ሲሉ ወይዘሮ ሚልኮ ውቃቢያቸውን እንደ ልጅ ይቆጡታል። ሰርቶ ከበላማ የለህም ጨሌን በጥሳለሁ ይላሉ። የዚያችው ቀን ጀንበር ሳትጠልቅ ኃይለ ሚካኤል ሽምቅቅ አድርጓቸው ያድራል። እንዲህ ብለው በመጨረሻ አፍንጫቸው ከሰመች። መክሰም ብቻ ሳይሆን በአግባቡ ፊደል አልተኩሳለች። ብዙ ፊደል ይከሽፍባቸዋል። ቱሽ እንዳለ ጥይት በፊደሎቹ ትንፋሽ ይበዛበዝባቸዋል። ልጅ ሲያጫውቱ እፉፉ እያሉ ነው። ስለዚህ እፉፉ እንላቸው ነበር። አይቀየሙም። ሬብ ሁሉ ብሎ የመሳደብ ልምድ አላቸው። እኛ ተርጉመን አወቅ ነው እንጂ እሳቸው ዩፉፉ ነው የሚሉት። እንዴት እንዳወቅ ነው እንጂ አንድ ቀን ጽፈው ሳይሰጡን አይቀሩም። ካልሰከሩ ጥሩ ሽማግሌ ናቸው። ትንሽ ከቀማመሱ ግን በደህና ጊዜ ችላ ብለ ያለፉትን ሁሉ እያነሱ መጣላት ነው። ሬብ ሁሉ ይላሉ ፈንገል እያሉ መተው። እኔ ኃይለ ሚካኤል ካሉ ሰው ሁሉ ገሸሽ ነው። አድባራችን ትዝ ባለች ቁጥር እኚህን ሰውዬ ማስታወስ አይቀርም። የግንቦት ልደታ በጠዋት ተነስተው የአድባር መዋጮ ብር ይሰበስባሉ። በግ ይገዛል። በተረፈው ጠጅ በባሊ አረቄ በጠርሙስ ሴቶቹን በየፊናቸው ዱቄትና ጥራጥሬ ያዋተው አነባበሮ ይጋግራሉ። ቡና ተፈልቶ የቅምቅም አድባር ቅቤ ትቀባለች። ሰንደል ይጨስባታል። የማሽላ ቆሎ የተበተነበት ቄጠማ ይጎዘጎዛል። ከቀኑ 12 ሰዓት ላይ መንደርተኛ ሁሉ ተሰብስቦ በብረት ምጣድ የተጠበሰውን የበግ ስጋ ይታደላል። አነባበሮ፣ ንፍሮ፣ ሽማግሌዎች ተነስተው ስለ አብሮነታችን ዲስኩር ያሰማሉ። ከዚህ በኋላ የደረሰላቸው ስለታቸውን ያስገባሉ። አንዳንዶቹ ለዓመቱ ይሳላሉ። ከዚህ መጠጡን መጠጣት ይጀመራል። እስከዚህ ሰዓት ድረስ ኃይለ ሚካኤል አስተናጋጅና የሚሏቸውን ሰሚ ይሆናሉ። ወደ መጨረሻ አካባቢ ግን ይጠጡና ሬብ ሁሉ እኔ ኃይለ ሚካኤል ማለት ይጀምራሉ። ይህኔ መንደርተኛ ወደ የቤቱ መከተት ነው። የፉፉ መደምደሚያ አድባሯን ከቦታው አንስተው ቱቦ ውስጥ ከተው ከእሷ ጋር ሲጣሉ ማደር ነው። ሬብ ሁሉ ለድንጋይ እየሰገዱ
ሌባ ሁሉ ይላሉ። አድባሯ እሳቸው ከጣሏት ቱቦ ውስጥ የምትነሳው የዓመቱ ግንቦት ልደታ ሊደርስ አካባቢ በሳቸው ነው። በቦታዋ መልሰው አካባቢውን እየደለደሉ ያስተካክሉታል። ከዚያም በከሸፈ ፊደል ጥይት አድባር አውጡ እያሉ ይለፈልፋሉ። ማታ መልሰው ከአድባሯ ጋር ሊጣሉ